ፎሎ እንደራረግ ፎሎ መደራረግ ትልቅ ነገር ነው። ዳዋው በጣም በስፋት የሚሄድበት ነው። ከዳር እስከ ዳር የተነቃነቀበት መድረክ ነው። እንደ ዘንድሮ የክርስትናው ዓለም የተናወጠበት የቲክቶክ ዓለም ሶሻል ሚዲያ ከጫፍ እስከ ጫፍ የተናጋበት ነገር የለም። ይሄ ሁላ ነገር የሆነው ምንድነው? በእነዚህ ወንድሞች እንቅስቃሴ ነው ዋናው ነገር ማለት ነው። እና ፎሎ አድርጓቸው ኢንሻአላህ። የሆነ አዳዲስ ነገሮችም ሊኖሩን ይችላሉ። ጥሩ ፕሮግራም ይኖረናል ኢንሻአላህ። ፕሮግራሙን እኔም ከልጆች ጋር ነኝ ያለሁት፣ ግን አካውንት ይቀመጥ። ፎሎ አድርጓቸው ኢንሻአላህ። ያ ጀማ አዳምጣለሁ ማለት ነው ኢንሻአላህ። አውሩ አለው አዳምጣለሁ። ውይይትም ከፈለጋችሁ ሰው ያስገባችሁ መወያየት ትችላላችሁ። መነጋገር የምትፈልጉትን ሰው ካለ ማነጋገር ትችላላችሁ ገብታችሁ ኢንሻአላህ። ጥሩ ፕሮግራም ይኖረናል ኢንሻአላህ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይር ጀዛ ኡስታዙና። እሺ ያ ጀማዓት الخير፣ ያው ፕሮግራሙን ከመጀመራችን በፊት ኤፊ ወንድሞች ላመሰግናችሁ እፈልጋለሁ፣ እንዲሁም እህቶች ማለት ነው። ያው ገስት ያላችሁ ሁላችሁም ያው ገስት ያላችሁ በሙሉ እናውቃችኋለን ከማሚ በስተቀር ኢንሻአላህ። ማሚን በደንብ እንዘይረዋለን። ሁላችሁም ጀዛኩሙላህ ወንድሞች ማለት ነው። ኡስታዙና ወንድም ሳላህ፣ ወንድም ዛኪር፣ ወንድም ማውበክ ሁላችሁም ጀዛኩሙላህ። እና ቪዲዮ ውስጥ አሰራጩ የነበረ ቻሌንጅ ውስጥ ቀለቀው የነበረ ሁላችሁም ጀዛኩሙላህ። የሙስሊምን አንድነት ያሳየንበት እንዲሁም ደግሞ ለሐቅ የቆምንበት ጊዜ ነውና አልሐምዱሊላህ። ከዚህ በላይ ማስደስት ነገር እናንተ የመሰሉ ወንድሞች ከጎናችን መሆናችሁ ማለት ነው ኢንሻአላህ። ዳዋው ይቀጥላል ጀማ። ውይይቱም መካሄድ አለበት ኢንሻአላህ። እንዲካሄድም ደግሞ እናደርጋለን። ብዙ ነገሮች እየሰራን አሁንም ያለነው ኢንሻአላህ። በዱዓ አትርሱን፣ በርቱ። ወንድም ሳሌ የሚጨመር ካለ ጨመርበትና ኢንሻአላህ። ወንድማችን ማሚ መጥቷል ኢንሻአላህ። በደንብ ዘይሯለን እሱ። አየ ሰላም አለይኩም በድጋሚ ሁላችሁም ከዳይም ከታችም ያላችሁ ሙስሊሞች ሰላም ብያለሁኝ። ማሜም ያው በነገራችን ላይ ማሜ በፌስቡክ ነው የማውቀው፣ ቲክቶክ ላይ አሁን ነው እንትን ያልኩትና ብዙ ጊዜ እንደዚህ የኮምፓራቲቭ ፖስቶችን ፖስት ሰፖርት የሚያደርግ ነው። በፕሮሞሽን በማስታወቂያ ፎሎ በማስደረግ እንደውም የእህታችን መወዳ ጊዜ ነበር ያየሁት። እህታችን መወዳን በደንብ ፕሮሞት ሲያደርጋት ነበረ እና አላህ ጀዛውን ይቀበለው ይክፈለው። አሁንም ደግሞ ያው እንደሚመራን ቻሌንጅ ተቀብሎ ብዙ ቪው ባለበት አካውንቱ ሰፖርት ሲያደርገንና ሲያስተዋውቅ ነበረ እና እሱም ሌሎች ወንድሞችም አሉ በኮምፓራቲቭ ውስጥ ያሌሉ ነገር ግን በፕሮሞሽን እስከዛሬ የሚያግዙ አላህ ጀዛቸውን ይክፈላቸው። በጣም ብዙ ሰዎች ማለት ነው ከኮምፓራቲቭ ውጭ የሆኑ ኮንተንታቸው ሌላ ዓለማዊ ነገር እንኳን የሚሰሩት ይህንን የወንድም ኢምራንን ቻሌንጅ ተቀብለው ማስታወቂያ ሲሰሩልን እያየን ነው እና አሁንም በርቱ። በዚህ ሳምንት ማለት ነው 7 ቀናት ይቀራሉ። 7 ቀናት በዚህ ሳምንት በጣም ቢበዛ ነው ጋይስ። ሳምንት መሆን የለበትም፣ ሳምንት ድረስ መሄድ የለበትም። ከተቻለ በ3 ቀናት ውስጥ ካልተቻለ ነው ሳምንት መሄድ ያለበት እና በጣም በዛ ከተባለ ሳምንት ሄዶ አንድ መግባት አለብን ግዴታ። የኢምራን አካውንት በጣም በዛ ከተባለ ነው ሳምንት መሄድ ያለበት። ካልበዛ ግን በዚህ 3 ቀናት ውስጥ 1 ሚሊዮን እንዲሁ ተገናኝተን ማለት ነው ሰለብሬት እናደርጋለን ኢንሻአላህ። አሁን እንደተገናኘን ሰብሰብ ብለን የምናከብርበትን ጊዜ አጭር ያድርግልን። በርቱ። ስንበራታ ኢንሻአላህ አይደለም ሳምንት በ2 ቀናትም ልንሞላ እንችላለን። ካልተቻለ ብቻ ግን ሳምንት ድረስ ይሄዳል። ካልተቻለ በዚህ 3 ቀናት ውስጥ 1 ሚሊዮን ገብተን ድጋሜ ተገናኝተን ሰለብሬት የምናደርግበት ጊዜ ኢንሻአላህ ይኖረናል። በአላህ ፍቃድ ደግሞ እናሳካዋለን። ይህንን ለማለት ፈልጋለሁ። ብዙ ታላላቅ ወንድሞች እና ኡስታዞች ገስት ውስጥ ስላሉ ለነሱ እድሉን ይሰጣሉ ኢንሻአላህ። ጀዛከላሁ ኸይር ጀዛ። ወንድም መሐመድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነህ? አለን። ከእናንተ እንደዚህ ተሰብስባችሁ ሳያችሁ በጣም ደስ ብሎኛል። ያው እኔ ልጆቼን እንደናንተ ለማድረግ እሞክራለሁ እንጂ እኔ ለዛ አልታደልኩም። ብችልና እንደናንተ እውቀቱ ቢኖረኝ ግንባር ቀደም እሳተፍ ነበረ። በምችለው ነገር ላይ ነው ትኩረት አድርጌ እንትን ምለው። ግን የምታደርጉት ነገር በአጠቃላይ ለብዙ ታዳጊዎች አርአያ የሚሆን ስራ እየሰራችሁ ነው። ልጆቻችን እንደ ወሂድ በሆንኩ እንደ ኢምራን በሆንኩ እንደ ሳላ በሆንኩ ብለው እንዲያድጉ እያደረጋችሁ ነው። ሁላችሁንም ስማችሁን ጠርቼ ስለማልጨርሰው ብዙ ናችሁ። አሁንም አላህ ያብዛችሁ። የምታደርጉት ነገር እውነት ለመናገር ኮምፓራቲቭ ላይ ያለውን ሰው ብቻ አይደለም የሚማርከው፣ ያሌለውንም ከዳር ሆኖ
በድላችሁ ይኮራል፣ በምታደርጓቸው ትልልቅ ስራዎች ይኮራል፣ ደስ ይለዋል፣ ደስ ይሰኛል እና ግዴታ ከእናንተ ጋር ሄዶ መተሻሸት ወይም ደግሞ ክሬዲት ለመሻማት ምናምን ጥረት ማድረግ ኑሮበት ላይሆን ይችላል። ከዳር ሆኖ ደስታችሁን ሲያጣጥም ያው የእናንተ ደስታም የእሱም ደስታ ስለሆነ ያጣጥማል። ከነዛ መካከል አንዱ እኔ ነኝና ሰሞኑን የተጀመረው የኢምራንን አካውንት 1 ሚሊዮን የማስገባት አካውንት እንደ አንድ ግለሰብ ግዴታ ስለሆነ ነው የተቀላቀልኩት። ሁሉም ሙስሊም ደግሞ እንደዚህ አይነት ኢስላማዊ ጥሪዎች ሲመጡ እንደ ግዴታው አድርጎ ተቀብሎ ተግባራዊ ማድረግ አለበት ብዬ አምናለሁ። ኢምራንን ብቻ አይደለም፣ ሁሉም አቅም ያላቸውን አቅም ለሌላው ማካፈል የሚችሉ ትውልድን ሊቀርጹ የሚችሉ ወንድሞቻችን እነ ወሂድ እና ቡኪነ ሳላ አሁን ያላቸው ተከታይ በቂ አይደለም ብዬ አምናለሁ። እንደውም በቂ ጊዜ ተወስዶ የኢምራንን ካሳካም በኋላ ወደ ሌሎችም እየዞርን በዘመቻ መልኩ ቤቶቻችንን ብናሰፋቸው የሚል እምነት ነው ያለኝ። በዚህ ስራ ላይ የተሰማሩ ወንድሞች ትልቅ ነገር ይገባቸዋል ከዚህ በላይ። ያንን ደግሞ ለማሳካት በጋራ መስራት አለብን ብዬ አምናለሁ። በጋራ የምንሰራው ብዙ ጊዜ ያው ሙስሊሙ በሚሰሩት ስራ በነሺዳ ምናምን ነገር በጣም ደስ ብሎት ምናምን ሲለቃ ያለው ግን በዛው ልክ ደግሞ ያ ቤት ይህ እንደዚህ አይነት ድል የሚደረግበት ቤት እንዲያድግና ከፍ እንዲል ፎሎ እንዲደረግ ጥሪ ሲጣራ ላይ ማሆን ደስታን ሁሉ ጊዜ በነሺዳ አድርጎ ማጨብጨብ ሳይሆን ሁሉም በየቤቱ አንዱ አንዱን እየጠራ ወደ እንደዚህ ወንድሞቻችን ወደ እናንተ እንዲገባና ትምህርታችሁን እንዲከታተል መደረግ አለበት። ሙስሊሙ ራሱ መስማት አለበት። በነገራችን ላይ ከሙስሊም ውጭ ያለው ብቻ ሳይሆን የእናንተን ትምህርት ማድመጥ ያለበት ሙስሊሙ ራሱ ማድመጥ አለበት። እኔ ድሮ አንዳንድ ቀለል ያሉ ጥያቄዎች እንኳን ብጠየቅ ስለ እስልምና መልስ አልነበረኝም። ግን አሁን አልሐምዱሊላህ በምሰማው ያነበብኩት ነገር ብዙ ባይኖርም እየሞከርኩ ነው። ግን በደንብ እሰማለሁ። በደንብ ቁጭ ብዬ ነው ማዳምጠው ላይ በገባችሁ ቁጥር እና አትሊስት የሆነ የምመለሰው ነገር አለኝ። አሁን ያ ደግሞ ክሬዲቱ የእናንተ ነው እና ብዙ ተጽዕኖ እየፈጠራችሁ ነው። ማሻአላህ አላህ ይጨምርላችሁ። ወሬ ከጀመርኩ አላቆም። ሶሪ ጀዛከላሁ ኸይር ጀዛ። አላህ ይቀበልህ። ያው ይሄም ትልቅ ሞራሊም በብዙ ነገር ነው ሰፖርት ያደረከና አላህ ይቀበልህ። እንዳንተ አይነቱን ያብዛልን። ጀዛከላሁ ወንድማችን። ተፈضሉ በጀማ። ቀጥሉ ሌሎቻችሁ። ሰላም አለይኩም ወራህመቱላህ ወበረካቱ። እንዴት ናችሁ ያጀማ? ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ደህና ናችሁ? ሰላም ነው? ማሻአላህ። እንኳን ደህና መጣችሁ። ሁላችሁም ሰላም ብለናል። ማሻአላህ ጥሩ ነው። አይ ምናልባት የምናቀርበው ፕሮግራም ካለ አላወኩም ወይ ፕሮግራም ላይ ብንገባ አሁን የመጣሁትና እኔ ባዳመጥ ትንሽ የተሻለ ይመስለኛል። ምን እንደሆነ ስላላወኩ አይሽ لا አይሰማም አይሰማም። ኸይር ኢንሻአላህ። አሁን እንደዚህ ችግሮች እያጋጠሙ ነው። አይ ቲንክ ሲስተም ግሊች ይሆናል ብለን እናስባለን። ታብታብ ማድረግ አትርሱ ኢንሻአላህ። እሺ ያ ጀማ ቀጥታ ወደ ፕሮግራማችን እንግባ። ሰዎችን እናስተናግድ። ምን ይመስላችኋል? ይቻላል ይቻላል። ኢምራን ኸይር ኢንሻአላህ። እሺ ለመጨረሻ ጊዜ ያ ጀማዓተል ገስት ላይ የምታዩዋቸውን በሙሉ ምርጥ ወንድሞቻችን ኡስታዞቻችን ናቸውና ፎሎ አድርጉ። እሺ ባረከላሁ ፊኩም። ሁላችሁንም ፎሎ አድርጉ። እሺ አሁን የምናደርገው ምንድነው?
ወገኖቻችን ክርስቲያን ወገኖቻችን እስልምና ላይ ያልገባችሁ ነገር ካለ ማወቅ የምትፈልጉት ነገር ካለ ያው ቤታችን ክፍት ነው። ስለዚህ ኮሜንት ላይ አንድ ቁጥር ጻፉ፣ ሞዴሬተሮች ታስገቧቸዋላችሁ። በተጨማሪ ደግሞ ክርስትና ትክክል ነው ስላሴ ሶስት አምላክ አለ ብሎ የሚያምን ካለ ኢየሱስ አምላክ ነው የሚል ካለ ደግሞ ይግባና በመጽሐፍ ቅዱስ መሰረት ሊወያየን ይችላል። ስለዚህ ኮሜንት ላይ አንድ ቁጥር ጻፉ ክርስቲያን ወገኖቻችን፣ ክርስቲያኖች ብቻ ሺ ያጀማ አንድ የምትጽፉት ክርስቲያኖች ብቻ ናችሁ። ገስት የምንቀበለው የክርስቲያኖችን ነው። ክርስቲያኖች በእስልምና ላይ ማንኛውንም በአላህ ላይ ሊሆን ይችላል፣ በነቢ መሐመድ ላይ ሊሆን ይችላል፣ በቁርአን ላይ ሊሆን ይችላል፣ በሐዲስ ላይ ሊሆን ይችላል። በፈለጋችሁት ጉዳይ ላይ ጥያቄ ካላችሁ አንድ ቁጥር ጻፉና እናስተናግዳችኋለን። ግልጽ ያልሆነላችሁ ማንኛውም አጀንዳ ማንኛውም ቶፒክ ካለ ይኸው በግልጽ እናንተ እናስተናግዳለን። አንዳንድ የምጽፉት ክርስቲያኖች ብቻ ሌሎች ሙስሊሞች አንዳንድ ኮሜንት ላይ አንዳንድ እየጻፋችሁ ነው። ሙስሊሞች ያልተባላችሁ ክርስቲያኖች ገስት ልካችሁ በፈለጋችሁት ርዕስ ላይ ጥያቄ መጠየቅ ትችላላችሁ። ኢምራንም እንዳላችሁ ደግሞ ጥያቄ ብቻ ሳይሆን ምናልባት ደግሞ ክርስትናን ልናስረዳ እንችላለን። ክርስትና መልስ አለው እኛም ብትጠይቁን እኛም መመለስ እንችላለን የምትሉ ሰዎችም ካላችሁ ደግሞ እናንተም ገስት ልካችሁ ከእናንተ ጋርም ልንነጋገር እንችላለን። እንደዛ ነው። አንድ ቦታ አለ፣ ትርፍ ቦታ አለ። አድሚኖች መቀበል ትችላላችሁ። አድሚኖች ገስት ተቀበሉ። ሰላም 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 ነው። አይማ ሰላም ነው። ጥያቄ አለሽ? አዎ፣ ማለት ጥያቄ ምንድነው? አብ ወልድ መንፈስ ቅዱስ አንድ ናቸው ተብሎ ነው በክርስትና የሚሰበከው እና እኔ ጥያቄ ሆነ ግራ ይገባኛል። እንዴት ነው አንድ የሚሆኑት? ሌላው ደግሞ መጽሐፍ ቅዱስ ላይ ምንድነው የሚለው? ከኔ በቀር ወደ አብ የሚመጣም የለም ይላል ክርስቶስ ሲናገር እና እንደገና መልሶ ደግሞ ራሱ ክርስቶስ ማለት ያለ አብ ስልጣን እንደሌለውም ይናገራል እና ብዙ ግራ የሚያጋባኝ ነገር አለ። በዚህ ዙሪያ ብታብራሩልኝ። ክርስቲያንሽ ኤማ? እኔ ነበርኩ ልበል ማለት መጽሐፍ ቅዱስን አንብቤዋለሁ፣ ግን ጥያቄ የሚፈጥርብኝ ነገር ስላለ እኔ ሃይማኖት የለኝም አሁን ለጊዜው። ኦኬ እሺ፣ እስቲ ይሄን እድል ለኡስታዝ ዋሂድ ብሰጠው ደስ ይለኛል። ኡስታዝ ዋሂድ አለ? ወንድም ሳላ አይ ቲንክ እናንተ ብታወሩ ጥሩ ይመስለኛል ራሱ ማለት ነው። ኢንሻአላህ ብዙም እንትን ስላልሆነ ማለት ነው። ምን ይመስላል? ናየ እሺ፣ ችግር የለውም። ወይም ለኢብራሂም እድሉ ልስጥ። አሰላሙ አለይኩም ኢብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው? ቅድም አልነበርክም? አዎ አልነበርኩም። አዎ ደህና ነህ? በቃ ሰላም ነኝ ያለው አልሐምዱሊላህ። ቀጥሉና አይሽ ቤት ሰዓት ላይ እገባለሁ ኢንሻአላህ። የጠየቀችው ጥያቄ ሶስቱንም አንድ ባንድ ሂዱበት ኢንሻአላህ። እሺ እማ ያው ክርስቲያን ነበርሽ? ያው ኖርማሊ አሁን ክርስቲያን እንዳሉሽ ነው የሰማሁትና ስላሴ በነገርሽ ላይ ያው ባይብል ላይ እንደሌለ ኦኬ። እሺ እሺ አሁን ለምሳሌ የሆነ ልጅ አሁን ለምሳሌ ዳዊት ጋር ስትመጣ ዳዊት ከልጁ ከአቤሴሎም ጋር ጸብ ላይ ነበር። ልጅ አሁን ለምሳሌ ዳዊት ጋር ስትመጣ ዮኒ ሚውት አድርግ እባክህ። ዮኒ ሚውት አድርግልን። ወይኔ ሚውት አድርግ እባክህ። ዮኒ ሚውት አድርግልን። ወይኔ ሚውት አድርግ እባክህ። ማለት ባጭሩ ማለት የምፈልገው ምንድን ነው? አሁን ለምሳሌ ዳዊት የጓደኛውን ሚስት ጓደኛውን አስገድሎ ከሚስቱ ጋር ተኝቷል። ይሄ አሁን እኔ ለምን አስፈለገ ብዬ ጠይቃለሁኝ ማለት ነው፣ በራሴ ማለት ነው። ከዛ ብዙ ጊዜ ሲገዳደሉ ምናምን ጦርነት ከዛን የእስራኤል አምላክ ተብሎ ሁሉ ጊዜ አንድን ኔሽን ብቻ የሆነ የሚያሞግስበትን ፓርት አደረገባክ እና የሆነ መጽሐፍ ቅዱስ ላይ ብዙ የማይገቡኝ ነገሮች አሉ ማለት ነው። እና ደግሞ ተስሎ የመጣው ለምሳሌ ክርስቶስ ተብሎ ክርስቶስን ነጭ ስዕል ተስሎ
ያንን እንድናመልክ አድርገው ነው የሰጡን። ገባ? እኔ ደግሞ አልቀበለው ምን እንደገና መሰለሽ ኦኬ እሺ እማዬ አንድ በአንድ እንመለሰውና አሁን መጀመሪያ ቅድም ያልሽው ስለ ስላሴ ነበርና ስላሴው ላይ ልምጣና ከዛ በኋላ ወደ እነዚህ እመጣለሁ። ስላሴ ያው በባይብል ላይ አንድም ቦታ ጥቅሱ ቃሉ አይገኝም። ስላሴ የሚለው ጽንሰ ሀሳቡም አይገኝም፣ አስተምሮቱም የለም ባይብል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ የተሰበከበት አንድም ቦታ የለም። አንድም ነብይ አልሰበከም፣ አንድም ሐዋርያ አልሰበከም። ኢየሱስም አላስተማርም። ኢየሱስ ያስተማረው አንድ አምላክ አለ፣ እሱን አምላክ አምልክ፣ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እሱን ማምልክ ተብሎ ተጽፏልና ነው ያለው ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ቁጥር ከ9 ጀምሮ ማለት ነው። ምንድነው እያልኩሽ ያለሁት ባይብል ላይ አንድ አምላክ ነው ያለው። ያ አንድ አምላክን አምልኩ ነው፣ ከኔ በቀር ሌላ አምላክ የለም፣ እኔም ብቻ አምልኩኝ የሚል ነገር ነው ያለው። ሁለተኛ ስንመጣ ኢየሱስ ክርስቶስ ህይወትም መንገድም እውነትም ነው። አዎ ትክክል ነው። ኢየሱስ እውነት ነው፣ ህይወት ነው ምናምን፣ ይሄ ምንም ጥያቄ የለውም። እኛም እናምናለን በዚህ። ግን ምንድነው ኢየሱስ ክርስቶስ እውነት ነው ሲባል እውነተኛ ነብይ መሆኑን ከማየት አንጻር ነው፣ የዘላለም ህይወት ከመስጠቱ አንጻር ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው ካንተን የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ህይወት ናት አለ። ስለዚህ የዘላለም ህይወት ስለሚሰጥ ኢየሱስ ክርስቶስ ምን ሊባል ይችላል? ህይወት ሊባል ይችላል። ለዛ ነው የሰጠኝን ሰጥቻቸዋለሁና ምንድነው የሰጠኝን ቃል ሰጥቻቸዋለሁና ያ ቃል ደግሞ የዘላለም ህይወት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ፣ ትእዛዙም የዘላለም ህይወት እንደሆነች አውቃለሁ አለ። ስለዚህ የዘላለም ህይወት ከአስተምህሮቱ ስለሚገኝ ነው። ግልጽ ነው። ኢየሱስ እውነት ሊባል ይችላል፣ ህይወትም ሊባል ይችላል፣ ችግር የለብንም በዚህ። ግን ኢየሱስ ክርስቶስ ራሱ አምላክ አለው። ዮሐንስ ወንጌል 20:17 ላይ ምን ይላል? ወደ አምላኬና ወደ አምላካችሁ ይላል። አምላክ እንዳለው ነው የሚናገረው ነው። አሁን ወዳልሽ ወደ መጨረሻው ጥያቄ ስመጣ ባይብል ላይ የግድያ ጉዳይ አለ? አዎ አለ። እና ይሄ ምንም ጥያቄ የሌለው ነገር ነው። እንደውም ፍትሃዊ ያልሆነ ነገር ነው። ይሄን አንድ ወንድም ደግሞ ይሄድበታል። እድሉን ለአንድ ወንድም ልስጥና ኢንሻአላህ። ግን አሁን እዚህ ጋር ጀዛከላሁ ኸይር ኢብራሂም የኤማ ጥያቄ ስላሴ ላይ ሶስት የተለያዩ አካላት የተለያየ ግብር ያላቸው የተለያየ ምን ያላቸው እንዴት አንድ አምላክ ሊባሉ ይችላሉ ነው። ለምሳሌ ሰውነትን የምንጋራው እኔ ኢብሮና ኢብራን ሶስት የተለያየን ሰዎች እንደሆንን ሁሉ በአካልም እንግዲህ ሰዎች ተብለን ተጠራን። እንዴት ሶስት አካላት የሆኑ የተለያየ ግብር ያላቸው ስላሴዎች እንዴት አንድ አምላክ ሊባሉ ይችላሉ? ሶስት አማልክት እንጂ የሚል ጥያቄ ነው የጠየቀችው። which is ሎጂካል የሆነ ጥያቄ ነው፣ ለብዙ ዘመናት የሚጠየቅና አሁንም ላይ ደግሞ በጣም ከባዱ ጥያቄ ነው፣ ህዝበ ክርስቲያን ዘንድ የማይመለስ ጥያቄ ነው። እና ይህንን ጥያቄ እንደ ጥያቄ እኛ ከክርስቲያኖች ምላሽ እንፈልጋለን። ነገር ግን ስላሴ በዚህ ደረጃ ለምንድን ነው ውስብስብ የሆነው? ወይ ደግሞ በዚህ ደረጃ ለምንድን ነው ህዝበ ክርስቲያኑን አሁን አብዛኛው ህዝበ ክርስቲያን ስለ ስላሴ ሲያነሳ ተረድቶት የሚከተል ክርስቲያን የለም። ስላሴን ተረድቶ የሚከተል ክርስቲያን የለም። ግን አንዴ ገብቶበት በቃ ገባሁበት ብሎ የሚሄድ እንጂ የምርም ስላሴን አውቆ የሚከተል ክርስቲያን የለም ዛሬ ላይ። ግን መጽሐፍ ላይ የለም። መጽሐፍ ላይ ቢኖር ትንሽ ጥሩ ነበረ። መጽሐፍ ላይ አለመኖሩ ግን ለበርካታ ውጥንቅጦች ዳርጎታል ስላሴ። ግን በዚህ ደረጃ ያወዛገበው ለምንድን ነው ብለን የጠየቅን እንደሆነ ጋይስ፣ ስላሴ ከነቢያት በኩል ሳይሆን ከነቢያት በኩል የሚመጣ ነገር ሁሉ ትክክል ነው፣ እውነትም ነው። ለአእምሮም ከባድ አይደለም። ከየት የሚመጣው? ከነቢያት በኩል የሚመጣው ነገር ሁሉ እውነት ነው። ታዲያ ስላሴ ከነቢያት በኩል ስላልመጣ በርካታ ጥያቄዎች እንዲነሳ አድርጎታል። ከነቢያት በኩል ካልመጣ ደግሞ ከየት ነው ሊመጣ የሚችለው የሚል ጥያቄ እናነሳለን። ታዲያ ስላሴ ከየት መጣ ብለን የጠየቅን እንደሆነ ብዙ ጊዜ የምናሳያችሁ፣ አሁንም ደግሞ አንድ ጊዜ ላሳያችሁና ትልቁ ላይ አድርጉኝ። እንግዲህ ህዝበ ክርስቲያን ዛሬ ስላሴ ብሎ የሚያመልከው አስተምሮ አለ። ይሄ ትምህርት ከየት መጣ ብለን ከጠየቅን አስቀድሞ ባሉ ፓጋኒዝም እምነት ውስጥ በጣም መሰረት ያለው ሩት ያለው ትምህርት ሆኖ እናገኘዋለን። ቆይ ራሴን ትልቁ አትንኩ። ከዚህ በኋላ ከየት መጣ ብለን የጠየቅን እንደሆነ ፓጋን እምነቶች ውስጥ እናገኘዋለን ስላሴን። ለምሳሌ ቅድመ ክርስትና ከመነሳቱ በፊት አስቀድሞ በህንዶች ዘንድ አምላክ ብርሃማ፣ አምላክ ቪሽኑና አምላክ ሺቫ ተብሎ ይታመን ነበረ። እነዚህ ሶስት አካላት በግልጽ በቃ እነሱ አድሚት ያደረጉት ነገር ሶስት አማልክት እንደሆኑ አድሚት ያደርጋሉ። አንዳንዴ እንደ አንድ የሚገልጿቸዋል። ነገር ግን ሊትራሊ አምነው ደግሞ ሶስት አምላክ እንደሆኑ ተቀብለው ይህንን ስላሴ ሲያመልኩ እናያለን። ትሪሙርቲ ይባላል። የህንዶች ስላሴ ነው። ፋሪሳውያንም ስንሄድ ደግሞ በቀደምት
ቀደምት ፋሪሳውያን አምላክ ኦሮማስድስ፣ አምላክ ሚትራስና አምላክ አህሪመን ተብሎ ስላሴ በዚህ ደረጃ ይመለክ ነበር በህዝብና በተለያዩ ቀደምት ሰዎች ዘንድ ማለት ነው። ወደ ግብፅ ሀገር መሄድን እንደሆነ ግብፃውያን አምላክ ኦሳይረስ፣ አምላክ ሆረስላ፣ አምላክ ሆረስ ስማቸው እዚህ ጋር አለ፣ አምላክ ኦሳይረስ፣ አምላክ አይሳስና አምላክ ሆረስ ብለው እነዚህን አካላት እንደ ስላሴ ያመልኳቸው ነበረ። ቀደምት ሮማውያንም ስንሄድ እነዚህ ስላሴዎች ሲመለኩ ነበረ። ወደ ቀደምት ባቢሎናውያንም ስንሄድ ስላሴ በዚህ ደረጃ ይመለክ ነበረ። እነዚህ ሁሉ ቅድመ ክርስትና የነበሩ የስላሴ አስተምህሮ ናቸው። ከዚህኛው ስላሴ ጋር የሚያመሳስላቸው ነገር እንዳለ ሁሉ የሚለያያቸው ነገራቶችም አሉ። ክርስትና በሚነሳበት ጊዜ በግሪኮ ሮማን ውስጥ ያሉትን ቀደምት ኮንሰፕቶችን ስማቸውንና ትምህርታቸውን በተወሰነ መልኩ ቀይሮ ማምጣት ብቻ ስለነበረ ይሄ አስተምህሮ ለአእምሮ የሚገጥም ሆኖ አልተገኘም ነው። ግራ የሚያጋባው መጽሐፍ ውስጥ ሳይሆን ቀደምት ጣዖታውያን ዘንድ መሰረት ስላለው ብቻና ብቻ ነው የሚል ነው። እና አንዱ ይሄን ይመስላል። ተጨማሪ ሀሳብ ካላችሁ ወንድሞች እዚህ ውስጥ ያላችሁ። ጀዛከላሁ ወንድም ሳላህ። እስኪ ግን አንዴ ቃል በቃል እማን ላውራት። አይ ቲንክ ስሟ እማ ነው። ይሰማሻል ወገኔ? እንደዛ ነው። እሺ ጠይቀኝና አንተ ከመጠየቅህ በፊት አሁን ያብራራልኝ ልጅ ስለ ፓጋኖች፣ ስለ ህንድ፣ ስለ ኢጅፕት ጣዖት አብራርቷል እና እያልክ ያለ ከሆነ ኦርቶዶክስም ይዛ የመጣችሁ ያንን መንገድ ነው ብለህ ነው የምታምነው? ነው በትክክል እንደውም ከኦርቶዶክስ እዚህ ጋር ያለው ማለት ነው ይህንኑ ነው ይዘው የመጡት ነው። ልብሳቸውን ስማቸው ምናምን ቀይረው ያንን ትምህርት ነው ቃል በቃል ያስተላለፉልን። ሌላ ምንም የተለየ ነገር ይዞ አልመጡም። በነገራችን ላይ የቅዱስ ዮስጢኖስ ሰማዕቱን ንግግር እንደው ባነብልሽ በጣም ደስ ይለኛል። ጃስቲን ማርቲር የሚባል አንድ ቸርች ፋዘር አለ፣ የቤተክርስቲያን አባት ነው እና እንዲህ ብሎ ይናገራል። እድሉን ካገኘው አይቀር ለአንብብ እስቲ፣ ቅርብ ከሆነ ማለት ነው። ፓጋኒዝም እስቲ ፓጋን አንዴ ፓጋኒዝም ክርስቲያኒቲ። እሺ ቅዱስ ዮስጢኖስ ሰማዕት የሚባል አንድ የክርስቲያን አባት አለ፣ ቸርች ፋዘር ነው። የዛሬ 1900 ዓመታት የነበረ ነው። ምን ብሎ ይናገራል መሰለሽ? ፈርስት አፖሎጂ ኦፍ ጃስቲን ማርቲር ቻፕተር 21 ላይ ማለት ነው 21ኛው ምዕራፍ ላይ ክርስቲያን ነው። ክርስቲያን ብቻ ሳይሆን ከክርስትና ላይ የሚከላከል ሰው ነው። አፖሎጂስት የሚባል ሰው ነው። ምን ብሎ ይናገራል? 21ኛው ምዕራፍ ላይ እንደ ዌን ዊ ሴይ አለ። በደንብ ልብ በይ፣ እንግሊዝኛ ነው እየተረጎምኩ አነበዋለሁ። እንደ ዌን ዊ ሴይ ኦልሶ ዛት ዘ ወርድ ሁ ኢዝ ዘ ፈርስት በርዝ ኦፍ ጋድ፣ ማለትም እኛ እንደዚህ ስንል አለ the word ቃል የተባለው አካል who is the first birth of God የአምላክ የበኩር ልጅ ነው ስንል፣ ቃል የአምላክ የበኩር ልጅ ነው ስንል was produced without sexual union ያለ ወሲባዊ ግንኙነት ተወለደ ስንል፣ ቃል የአምላክ የበኩር ልጅ ሆኖ ያለ ወሲባዊ ግንኙነት ተወለደ ስንል አለ። እሰማለሁ? አንድ ጊዜ ኮንፈርም አድርጉኝ። ኔትወርክ በጣም ተቋርጧል። ያ ትሰማለህ? እሺ was produced without sexual union ያለ ወሲባዊ ግንኙነት ተወለደ ስንል እንደዛት እና እርሱ ጂሰስ ክራይስት ኢየሱስ ክርስቶስ አውር ቲቸር መምህራችን was crucified ተሰቀለ ስንል and died ሞቷል ስንል and rose again ከሙታን በኩል ደግሞ ዳግም ተነስቷል ስንል and ascended into heaven ወደ ሰማያት ደግሞ አርጓል ስንል we propound nothing different from what you believe regarding those whom you esteem sons of Jupiter የእናንተ ክቡራን ጸሐፊያን የጁፒተር ልጆች በተመለከተ ጣዖታውያኑ ማለት ነው እናንተ ከምታምኑት ተመሳሳይ ነገር እንጂ we propound nothing different ምንም የተለየ ነገር አላመጣንም ይላል። ኢየሱስ ክርስቶስ አምላክ የበኩር ልጅ ነው። በድንግል ኢየሱስ ሞተ፣ ከሞተ በኋላ ደግሞ ከሙታን በኩል ተነስቶ ወደ ሰማይ አርጓል ስንል የጁፒተር ልጆች እና ኢዩስካፒዮስን ማለት ነው እና ሜርኩሪን በተመለከተ ጣዖታውያኑ የሚያምኑትን ትምህርት እንጂ ከምንም የተለየ ነገር ይዘን አልመጣንም ብሎ ይህን የሚናገረው ቅዱስ ዮስጢኖስ ሰማዕቱ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰኔ 12 ይመስለኛል የሚከበር የሆነ ሰው ነው እና ይህንን ያምናሉ ነው። እነሱም ከጣዖታውያኑ ትምህርቶችን ይዞ እንደመጡ እና ቃል በቃል አዎ የሚል ምላሽ አለ። አመሰግናለሁ። እሺ እናመሰግናለን። አሁን ሊጠይቀኝ የሚፈልገን ልጅ አለ። ላናግራት ቃል በቃል ብሎ ነበር አቋርጬው ነው። ተራራሽና ወደ ቀጣይ ሰው እናልፋለን ኢንሻአላህ። ኢምሩ ማስታወቂያ ልናገር። በጣም ቤት ሪፖርት አለው። በጣም ሲበዛ ሪፖርት አለው። አደራ 5000 ሰዎች ኮፒ ሊንክ አድርጉ። ቤቱ ሊዘጋ ምንም አልቀረው። ኮፒ ሊንክ አድርጉ ሁላችሁም።
በጣም ከባድ ሪፖርት አለ። በጣም ቤቱ እንደገና እንዳይዘጋ 1 ሚሊዮን ለማስገባት እየጣረ እንዳይዘጋ ቤቱ። ይቅርታ። እሺ ቀጥሉ። ጀዛከላ። ይሄን ነገር ባይዘዊ እነግራችኋለሁ ብዬ ረስቼው ነው። ይሄ ጉዳይ ከጀመረ ጀምሮ 5 ቪዲዮዎች ሁሉም 40 ሺህ ላይክ በጣም ብዙ ሺህ ሰው ያያቸው ቪዲዮዎች ሪፖርት ተደርጎ ተነስተዋል። ኮሚኒቲ ምናምን ተብሎ ተነስተዋል። እና ሪፖርት እንዳለ ኦቪየስ ነው፣ ሁሉም ሰው ያውቃል። እና ኮፒ ሊንክ ማድረግ አትርሱ። ይሄ ላይቭ ራሱ አሁን ኢቨን ላይቭ ላይ ራሱ ጊፍት መስጠት አይቻልም፣ ሰው መግባት አይችልም። ሪፖርት ላይ 10 ደቂቃ ሪፖርት ላይ ነው ያለው። ሬስቴሽን ብሎ ከላይ ቀይ አብርቶልኛል። እና ኮፒ ሊንክ ማድረግ አትርሱ። ባረከላሁ ፊኩም። ኤኒዌይ ዳዕዋው ይቀጥላል። ምንም እንደዚህ ነገር አያሰናክለንም። እሺ እማ ሰላም ብያለሁ በድጋሚ። ኦኬ ሰላም ሰላም። እሺ ሰላሙን አላመን ተባለ። ሁዳ አምላክ ሶስት ይሆናል ብለሽ ታስቢያለሽ? ያ እኔም እኮ ጥያቄ ስለሆነብኝ ነው ይዤ የመጣሁት። ምክንያቱም ለእኔ ግራ ስላጋባኝ ማለት የኢየሱስን ታሪክ አንብቤው በጣም ደስ የሚለኝ እንትን ነው ማለት የሆነ ልለየው የማልፈልገው ነገር ነው። ከዛ ደግሞ መልሶ ደግሞ ጥያቄ ይፈጥርብኛል። እንዴት 3 ይሆናሉ? ብዙ ነገሮች አሉ እና ለዛ እዚህ ጋር ላረምሽና ማለት ነው ባይ ዘ ወይ ኢየሱስ እኮ ማለት ነው የተከበረ ምርጥ ወጂህም ፊ ዱንያ ወፊ አኺራ በዱንያም በአኺራም በቀጣዩም ማለት ከባለሟሎች የሆነ ታላቅ ነብይ እኮ ነው። እማዬ ታላቅ ነብይ እኔ ደግሞ ነብይ ሊሆን አይደለም እየተመረ የመጣሁት ማለት ከመጽሐፍ ቅዱሱ ጥያቄ ቢኖርብኝም በአንዳንዶች ታሪኮች ውስጥ ማለት ነው እና ከዛም የሆነ አሁን ለምሳሌ በመጀመሪያ ደረጃ የሆነ ሰው ያለ ሴክስ እኔ ይፈጠራል ብዬ ለማመን ይከብደኛል። ይቅርታ ማለት ያው ታሪኩ ሲመጣ ከማርያም እንደተወለደ ካለ ማለት ግንኙነት ሳታደርግ እንዲሁ የመጣ ነው የሚለው አንድ ጥያቄ ይፈጥርብኛል። ሎጂካሊ ልመልስልሽ። መጀመሪያ እስኪ ብቻ ቤባት አንዴ ህዝቡም አለ ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ ይላል። በዛን ጊዜ እንኳን የነበሩ ሰዎች ምን ብለው ነበር የሚያምኑት? ሃሌሉያ ኢየሱስ በአህያ ተጭኖ ወደ ኢየሩሳሌም ሲገባ ምንድን ነው ያሉት? ነብዩ ኢየሱስ ነው ያሉት። ኢየሱስ አልተቃረናቸውም፣ እንዲሁም ደግሞ አላወገዛቸውም። ኢቨን የእነሱን ቃል አጽድቆ ኢየሱስ ምን አለ? ነብይ በገዛ ሀገሩ አይከበርም አለ። ኦኬ ተከታዮችም ኢቨን ሐዋርያትም ምን አሉ? ያው ኢየሱስ ሶሪ ምን አለ እዚህ ጋር ያው ብርቱ ነብይ ስለነበረው ስለ ናዝሬት ስለ ኢየሱስ ነው። ኢየሱስ ነብይ ነው። ሐዋርያት ራሱ የኤማሁስ መንገደኞች ራሱ ቃል በቃል እንደመሰከሩት ኢየሱስ ነብይ ነው። ትቀበያለሽ? ይሄ የእግዚአብሔር ወንጌል ብላችሁ የምታምኑበት መጽሐፍ ቅዱስ ነው። ያው አሁን ይሄ ተነበዩት ለማናቸው አንተ ያሳየከኝ አሁን በፒክቸር ከላይ ወደ ታች እያልክ ያሳየኸኝን ራሱን ኢየሱስ ነው ብዬ አልቀበለውም። በመጽሐፍ ቅዱስ ራሱ ሲመጣ ልንወደው ዘንድ ደም ግባት የለውም ብሏል እና ነጮች በራሳቸው ኢማጂኔሽን ስለው ያመጡት ኢየሱስ ነው ብዬ ነው ማምነው። እኔ በዚህ መልኩ አሁን አንተ በምታስረዳኝ አልቀበልም። እሱ ነው ብዬ ባይዘዊ ትክክል ነሽ። ለመሰለሽ ትክክል ነሽ ያልኩሽ ላሳይሽ። አሁን በሁሉም ሀገር ብትሄጂ ፈረንጅ አድርጎ ሰማያዊ አይን ነጭ ፀጉር አድርጎ አሳምሮ ይስለዋል፣ ፈረንጁ ማለት ነው። ጥቁሩ ደግሞ ጥቁሮቹ ደግሞ በዚህ መንገድ ይስቡታል ጂሰስን። ጥቁሮች ማለት ነው ጂሰስ ነው። ቻይናዎቹን ተመልከቺ። ቻይናዎቹ ደግሞ ያው የቻይናዎች ኢየሱስ የቻይና የኢትዮጵያ አይሻደር ሁሉም ሰው ወደ ራሱ የሚያስጠጋው። አሁን ኢትዮጵያዎች በቻሉት ምን ያደረጉት የሆነ ኢትዮጵያዊ እንዲመስል አድርገውታል። እናውቃለን ይሄንን ለምን ያው በእምነታቸው እንደዛ ነገር ሳላ አይሻግነ እስልምና ራሱ በዚህ ይለያል። እስልምና ላይ እንደዚህ የሚባል ነገር የለም። የነብዩ ስዕል የለም፣ የነቢያት ስዕል የለም፣ ጭራሽ ነው የለም። አንድ አምላክ ማምለክ ብቻ ነው። ይሄንን በዛው ትኩረት አድርጊ። ዋና ወደ ቶፒኩ እንመለስና ኢየሱስ ነብይ እንደሆነ ትቀበያለሽ? አሁን እንዳሳየሁሽ ነብይም እኔ አልቀበልም። ሶሪ በደንብ አብራራልኝ እንትን እንደ እሺ ተመልከቺ። አሁን ያመጣሁልሽ ኢየሱስ ከተሰቀለና ከሙታን ከተነሳ በመጽሐፍ ቅዱስ መሰረት ወደ ኤማሁስ መንገደኞች መጣ። የኤማሁስ መንገደኞች ያው ከሆነ ቦታ ወደ ሆነ ቦታ እየሄዱ ነበርና እየሄዱ እያለ ኢየሱስ ቀርቦ አወራቸው። ኢየሱስ ያወራቸው ነበር። መንገድ ላይ እየሄደ ኢየሱስ ያናገራቸው ነበር። ከዛ በኋላ እርሱ ምን አላቸው? ይሄ ምንድነው አላቸው። ይሄ የምታዩት ነገር ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል
ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው። እርሱም የካህናት አለቆችና መኳንንት ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደተሰቀለ ነው አሉ። ይህን የተናገሩት የኢየሱስ ደቀ መዝሙሮች ናቸው። ኢየሱስ ራሱ ከሙታን ከተነሳ በኋላ ምን አሉ? ኢየሱስ ብርቱ ነብይ ነው አሉ። ያው ይሄ የሉቃስ ወንጌል ምዕራፍ 24 ያለ ታሪክ ነው። ኢቭን ኢየሱስ ራሱ ምን አለ? ተመልከቺ። ኢየሱስ ምን አለ መጽሐፍ ቅዱስ ላይ? ነብይ አለ። ኢየሱስ ግን አለ ነብይ ከገዛ አገሩና ከገዛ ቤቱ በቀር አይከበርም አለ። ከዛ ምን አደረገ? ወደ ገሊላ ሄደ። ተናግሮ ነበር። ለምን ተናግሮ ነበር? ወደ ገሊላ ሄደበት ምክንያት ነብይ በገዛ አገሩ እንደማይከበር ኢየሱስ ራሱ ተናግሮ ስለነበር ወዴት ሄደ? ወደ ገሊላ ሄደ። ራሱን ኢየሱስ ነብይ ነኝ አለ። እማ ታየሁት። አሁን ይሄ የእግዚአብሔር ወንጌል ወይም ደግሞ መጽሐፍ ቅዱስ ነው። ስለዚህ ኢየሱስ ነብይ እንደሆነ ግዴታ መቀበል አለብሽ። ኢየሱስን የምትወጁ ከሆነ ለምን ራሱ ነብይ ነኝ ብሏል። ይገርምሻል፣ ኢየሱስ ነብይ በተባለበት ትንቢተ ኢሳይያስ ምዕራፍ 42 ላይ ባሪያ በተባለበት ከራሴ ምንም ነገር ማድረግ አልችልም ባለበት አንደበቱ አንድ ቀንም አምላክ ነኝ ብሎ አያውቅም። ሐዋርያትም አምላክ ነው ብሎ አያውቁም። ዮሐንስ መልእክት ምንድን ነው የሚለው? በኢየሱስ ትምህርት ለማይኖር አምላክ የለውም ይላል። ስለዚህ አንቺ መኖር ያለብሽ በማን ትምህርት ነው? በኢየሱስ ትምህርት ነው። የኢየሱስ ትምህርት ደግሞ ምንድን ነበረ? እኔ ነብይ ነኝ፣ እኔ ከራሴ ምንም ነገር ማድረግ አልችልም የሚል አስተምሮ ነበር ያለው። ይሄን ያለው በእስልምና ብመጪ ኢሳ አለይሂ ሰላም ኢየሱስ አለይሂ ሰላም ምርጥ ነብይ ነው። ተመልከች ምን አለ ኢየሱስ እዚህ ጋር? እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። በእስልምና ብትመጪ ኢሳ አለይሂ ሰላም ምርጥ የሆነ ነብይ ነው ማለት ነው። አሁን ይህን ካየን ቀጥሎ ያነሳሽው ምንድነው? ኢየሱስ እኮ የተወለደው ካለ አባት ነው። ስለዚህ የተለየ አፈጣጠር ነው ያለው አልሽኝ። ግን ታውቂያለሽ ኢቭን አሁን በምድራችን ላይ ራሱ ካለ አባት የተወለዱ ሰዎች አሉ። እነሱ ማምለካቸው ማለት ነው። እኔ እንደዛ አላልኩኝም። እኔ ኢየሱስ ያለ ማለት ከሴት ውጭ ይወለዳል ብዬ ለማመን ይከብደኛል። ሰው እንዴት ያው በግንኙነት ውስጥ ነው ልጅ የሚፈጠረው እና ለእኔ ሎጂካሊ እንደዛ ነው የሚመስለኝ ነው ያልኩት። ሌላው ደግሞ አሁን ላብራራህልኝ ነገር ማለት ነው ስለ ኢየሱስ ያው ደቀ መዛሙርቶቹ አይደለ እንትን ያሉት ኢየሱስ ከሞተ ከስንት ዓመት አይ ቲንክ ከ50 ወይም ከ100 ዓመት በኋላ መሰለኝ፣ እርግጠኛ አይደለሁኝም፣ ብቻ አስተካክሉኝ። በአፍ ነው አይደለም ማለት ከዛ በኋላ ነው ታሪኩን የተናገሩት። ስለዚህ ትክክለኛ እውነተኛ የሆነው ታሪክ ተቀምጧል የሚል ጥያቄ ማለት ሲጻፍ ይሄን መልስና ኢንሻአላህ ለቀጣይ ሰው እድል እንሰጣለን። አይ መጀመሪያ ያው ኢየሱስ ካለ አባት አይወለድም ለሚለው አምላክ የኽሉቁ ማየሻ አምላክ አንቺን ከፈሳሽ የፈጠረሽ አደምን ከአፈር የፈጠረው መላእክትን ከብርሃን የፈጠረው አምላካችን ኢሳን ካለ አባት መፍጠር ይችላል። ይሄ የሱ አፈጣጠር ነው፣ የሱን ተአምር ነው። ኢቭን የኢሳን ተሆን የኛ ራሱ እኮ ተአምር ነው። ለምን ከስፐርም ሴል አንድ ሰው እንዴት ውሃ ነገር እንዴት ብሎ ሰው ይሆናል ስታስቢው ማለት ነው። ይሄ የአምላክ አፈጣጠር ነው። ግን ይሄ አፈጣጠሩ ራሱ ሌላ የተለየ ነገር አያደርገውም። ፍጡር ነው። ኦልሬዲ ፍጡርነቱ አይቀየርም። እሺ ይሄን ባጭሩ እንደዚህ ልንገርሽና ያው ከፈለሽ በመጽሐፍ በቤተክርስቲያን መጽሐፍ ተራሱ ምሳሌ በምራቅ የተወለዱ ሰዎች አሉ። ሁለት ሴቶች መንገድ ላይ እየሄዱ እያለ መንገድ ላይ ይገናኛሉ። ከዛ ይሳሳማሉ። አፍ ለአፍ ማለት ነው። ሲሳሳሙ ምራቋ በዛኛው ይገባበትና ታረግዛለች ብሎ የሚናገር መጽሐፍ አለ። ያው እዚህ ጋር እዩት እናንተ። ያው አረገዘ ይችላልና መረገዝ የሚባለው ነገር ኢቭን በመጽሐፋቸው መሰረት በእነሱ ይሄ ያስጠላል፣ ግን ቢሆንም አለ። እሺ ቀጥሎ ወንጌሎች ትክክል ናቸው እንዴ ወይም ደግሞ የተጻፉት ከጊዜ በኋላ ነው አልሽኝ። አዎ ኢቭን ዶ 50 ዓመት አይደለም ከዘጠና በኋላ ባለው ማስክሪፕት ደግሞ ከመጣን ብዙ ዓመት ርቆ ነው ያለው። ጭራሽ ነው ሲጀመር እሱ የእግዚአብሔርም ቃልም አይደለም። ሙስሊሞች እንደዛ ባናም የታሪክ መጽሐፍ ነው። የታሪክ መጽሐፍ ምንድነው ካልን ሰዎች ጀስት የሰሙት ነገር አለ። ያንን የሰሙትን ነገር ዝም ብለው ለመተረክ ሞክረዋል። በጣም ብዙ ወንጌሎች ነበሩ፣ የተለያዩ ወንጌሎች ነበሩ። ግን ክርስቲያኖች ምን ያደረጋችሁ? ከብዙዎቹ ወንጌሎች ከቶማስ ወንጌል ከጴጥሮስ ወንጌል ከተለያዩ ወንጌሎች ምን ያደረጋችሁ? አራቱ ወንጌል ሉቃስ፣ ዮሐንስ፣ ማርቆስ እና እነዚህ አራቱን መርጣችሁ የእግዚአብሔር ቃል ነው አላችሁ። እነሱ ቃል ኢቭን ታሪክ ነው። ይሄ ቤት እንዳይዘጋ አደራችሁ፣ እንዲህ እያለ እንዳይዘጋ። እንሽ ነበረ ማድረጋት እርሱ አሁን መጥቻለሁ።
አሁን አሪፍ ነው። ቀጥል። እሺ ምን ላይ ነው ያቆምኩት? የሰማችሁ ምን ድረስ ነው? ብዙ ወንጌሎች እንዳሉ ነበር የተናገርከው። ከዛ በኋላ ተቋርጠዋል። ኦኬ እሺ በጣም ብዙ ወንጌሎች ነበሩ ቅድም እንዳልኩሽ። ከብዙዎቹ ወንጌሎች መካከል እናንተ አራቱን ወንጌል መርጣችሁ የእግዚአብሔር ቃል ነው አላችሁ። መጽሐፍ ቅዱስ ላይም ሆነ የተለያዩ መጽሐፍት ላይ እነዚህ አራት ወንጌል የእግዚአብሔር ቃል ናቸው የሚል ጭራሽ ነው የለም። ኢቭን ሉቃስ የሚባለው ጸሐፊ ምን አለ? ታሪክ ናቸው አለ። ያው የከበርክ ቴዎፍሎስ አለ ባዘው ሉቃስ የጻፈው ለጓደኛው ነበር፣ አንቺንም አይመለከትሽም። ለጓደኛው የጻፈ ደብዳቤ ነው። ሙስሊም ወንድሞቼ በደንብ አስቡበት። አሁን ምሳሌ እኔ ለጓደኛዬ ለኡስታዝ ወይም ለአንድ ጓደኛዬ ብልክ ደብዳቤ ጽፌ ቢሰጠው ማለት ነው ያ ደብዳቤ አምላክ ቃል ሊባል ይችላል? በተአምር አይሆንም አይደለ? ይሄም ሉቃስ የተባለው ሰው ለጓደኛው ደብዳቤ ጻፈ። የከበርክ ቴዎፍሎስ የምወድ ጓደኛዬ ብሎ ጻፈለት። ታሪክን በየተራ አዘጋጅተዋል ሰዎች። እነ ዮሐንስ እና ማቴዎስ ታሪክ አዘጋጅተዋል። እኔም ደግሞ የሰማሁትን ነገር ያው እርግጡ እንድታቅ ከመጀመሪያው ተከትዬ ሁሉን ጻፍኩልሃል። የሰማሁትን ነገር ጻፍኩ አለ። ታሪክ ነው፣ ጀስት ታሪክ ነው። ደግሞ የሚመስቀው ነገር የጻፈው የግል ደብዳቤ ነበር። የግል ደብዳቤ የአምላክ ቃል ሊሆን አይችልም። ኢቭን የተበረዘ እርስ በርሱ የሚጋጭ መጽሐፍ ነው። ዋናው ግን ታሪክ ነው በሚል በታሪክ ደረጃ እንመለከታለን። ተመልከች እዚህ ጋር ምሳሌ ምን ይላል? ለግል ህይወቱ መመሪያ ታስቦ የተጻፈለት ሰው ነበር አለ። ለግል መመሪያ እንጂ የእግዚአብሔር ቃልም አልነበረም። አንድ ጓደኛው ሌላ ጓደኛ የጻፈው ቴክስት በዛን ጊዜ ቴክስት የለም። ያው እንደዛ በች ተረጁ ማለት ነው። ስለዚህ የእግዚአብሔር ቃል ሊሆን አይችልም። ቢሆንም ግን መጽሐፍ ቅዱሳቸው ላይ እንኳን ቢሆን ኢየሱስ ባሪያ ነው፣ ነብይ ነው፣ አምላክ አይደለም። የራሳቸው መጽሐፍ ራሱ ይመሰክራል ነው። እሺ ለነበረን ቆይታ እናመሰግናለን። እማ ያልገባሽ ነገር አንድ ደቂቃ መጨረሻ ልስጥሽና ወደ ቀጣይ ሰው እንለፍ። እሺ ማለሽ አይ ቲንክ ወርዳለች። ስለዚህ ቀጣይ ሰው አስገቡ። ቀጣይ አድሚኖች ካላችሁ ቀጣይ ክርስቲያን አስገቡ። አሉ አይደል አድሚኖች? ኢምራን አሉ ኮሜንት ኔትወርክ ይዞኛል እኔ ማስገባች ነበር። ኮፒ ሊንክ ግን 400 መግባት አለበት ጋይስ። 179 ነው ገና። 400 ለ400 ሄዱና ከዛ ለ1 ሚሊዮን እንሄዳለን። ኮፒ ሊንኩ ራሱ በጣም ያለዛ ቤቱ ትልቁ ነገር እሱ ነው እና ታብታብ ዞላ ገብቷል። ዞላ ይሰማል? ዞላ እሺ፣ ዞላን አውርዱት። አድሚኖች ዲስኮኔክት አድርጉት። ዞላን ማታውሩ ከሆነ ገስት አትላኩ። ሌላ ክርስቲያን አድሚኖች፣ ሌላ ክርስቲያን ገስት ላይ በጣም ብዙ ሰዎች አሉ። አንድ ክርስቲያን አክሰፕት በሉ እና ኮፒ ሊንኩን ደግሞ 400,000 እናስገባዋለን። ሁላችንም አንድ ጊዜ ኮፒ ሊንክ እናደርጋለን ጋይስ። ሁላችንም አንድ ጊዜ ኮፒ ሊንክ እያደረግን 400,000 እናስገባውና ከዛ በኋላ 1 ሚሊዮን እናስገባዋለን። ኢብሮ እንዳላችሁ በጣም ሪፖርት አለ ቤት ውስጥ። በዚህ አጋጣሚ 6,000 ሰዎች ሁላችሁም የኢምራንን አካውንት ፎሎ አድርጉ። ከላይ በኩል መስቀል ነገር ከታያችሁ ወይ ቀይ ምልክት የሚታያችሁ ከሆነ ፎሎ የሚል ሁላችሁም ፎሎ የሚለውን ምልክት አጥፉ። ሁላችሁም እዚህ ውስጥ ያላችሁ ከላይ በኩል ጆይን የምትለዋ ቦታ ፎሎ የሚል ምልክት ካለ እሱም ፎሎ የሚለውን ንኩና ኢንሻአላህ በዚች አጭር ቀናት 1 ሚሊዮን መግባት አለብን። በዚህ አጋጣሚ ሁሉንም ፎሎ አድርጉ። እዚህ ውስጥ ያሉ የንጽር ወንድሞች ናቸው። ከላይ በኩል ያሉ ሁሉንም ሰው ፎሎ አድርጉ። ከኡስታዝ ዋሂድ ጀምራችሁ እስከ ጥግ እስከ አብዱልፈታ ድረስ ሁሉንም ሰው ፎሎ አድርጉ እዚህ ውስጥ ያሉትን። እሺ ቄሎስ ቄርሎስ አለ? ሰላም ነው። ሰላም እንዴት ነህ? ሰላም ነው አለን አልሐምዱሊላህ። ጥያቄ አለ ቄርሎስ? ትሰማለህ? አሁን ጥያቄ ምንድነው? የነቢያቶች አምላክ አንተ የምታመልከው አምላክ ነው ብለህ ነው የምታምነው? እሺ ጨርስ፣ ጥያቄን ጨርስና እድሉ ለአንድ ወንድም አሁን እንደናንተ አስተምሮ የነቢያቶች አምላክ አላህ ነው ብላችሁ ታምናላችሁ? አላህ 99 ስሞች አሉት ብላችሁ ታምናላችሁ? ለሙሴ የወረደለት መጽሐፍ ቶራ ነው ብላችሁ ታምናላችሁ? እስቲ ቶራ ከሚለው መጽሐፍ ላይ አላህ የሚለውን ትምህርት ታሳይ ይችላል? በትህትና መልስ። ኦኬ ሶ እድሉ ለማን ነው የምንሰጠው? አቡኪ አለ? ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም። አፎን አሁን የወገናችን ጥያቄ ሰምተዋል? አሁን የመጣሁት ጥያቄው ምንድን ነው? እሺ ከሰማ ቀጥል። ምን እናድርግ መሰለህ ቄርሎስ፣ መሰረታዊ ነጥብ የሚሆነው ያው ዝም ብሎ አምጥቶ ይህንን አስተምሯል ይህን አላስተማረም የሚል ሴሌክቲቭ የሆነ ፓርት ላይ ከማውራታችን በፊት ስታንዳርድ ላይ እንስማማ በመሰረቱ ማለት ነው። እኛ ለምሳሌ የነቢያትን አስተምህሮ ነው ብንከተለው ካለ በኋላ የነቢያትን አስተምህሮ በደንብ ትኩረት አድርግ ቄርሎስ። የነቢያት አስተምህሮ ጋር እነሱ ጋር ያልተጠቀሰ ነገር በእኛ አስተምህሮ ላይ ቢገለጽ የነቢያትን አስተምህሮ አንከተልም ያስብላል? ጥያቄው ላይ ትኩረት አድርግ። ስታንዳርድ ላይ የሚጠየቁ ለምሳሌ ይሄ አሁን አንተ ባመጣው ስታንዳርድ ሆነ አያስብልም። ግን አሁን ያመጣሁት መሰረት ተነሳ እናንተ አሁን ለምሳሌ ይቀጥል ችግር የለም። አሁን እናንተም ብላችሁ ታምናላችሁ ችግር የለም። አምላክ ወደዛ እመጣልሃለሁ። ስለዚህ ተረዱ። በማንኛውም አስተምህሮ ላይ እናንተ እስልምና ላይ ይሄ አስተምህሮ እስልምና ላይ አለ፣ ቀደምት ነቢያት ይህንን አስተምረዋል ወይ ብሎ ማንም ሰው መሞገት አይችልም። ምክንያቱም ሊትራሊ ግዴታ አይደለም መሞገቱ ማለት ነው። ማምጣት ግዴታ ከዛ አስተምሮ ማምጣት ግዴታ አይደለም። ወገናችንም በዛ ተስማምቷል። አሁን ወደ አንተ ጥያቄ ልንሄድ ነው ማለት ነው። ጥያቄ ይሄን አርቲኩሌት አድርገው አሁን የኔ ጥያቄ ነሽ አንዴ አዳምጠኝ እስኪ። ቶራህ ላይ ማለት አሁን ለምሳሌ የቶራህ ባለቤቶች አይሁዶች ናቸው ተብሎ ታምናላችሁ፣ አይሁዶች ናቸው ብላችሁ ታምናላችሁ። እስኪ ከአይሁዶች መጽሐፍ ላይ እስኪ አንተ የአምላክን ስም እስኪ ሂደህ አሳየኝ። ከዛ ነው እሰማለሁ። ይሰማል። አቡኪ ነው የተቋረጠው። ኦኬ አይ ስልክ ገብቶበት ነው። እሺ ያው መጀመሪያ በመስፈርት ተሰምታችኋል። መመለስ ወይም ሁላችሁ መቀጠል ይችላል፣ ችግር የለም። እሺ ሲሪልዬ ግን ሌላ ጊዜ አደብ አይደለም ሀቢቢ፣ ሰው ቤት ገብቶ እገሌ ይቀጥል አይባልም። እሺ ይሄን እንደ ሀሳብ ያዘውና አብዛኛውን ሀሳብ ተነግሮሃል። ወደ ሀሳቡ ስንመጣ አንድ ሀሳብ ደግሞ መጨመር ለምንድን ነው ከነቢያት ከቶራህ አምጡና አላህ የሚለውን ስም አሳዩን የሚል ነገር አንስተሃል። መጀመሪያ እኛ ሙስሊሞች የምናምንበት ቶራህ አለ እንዲህ? አዎ አለ። ያው ተበርዟል ነው ጠፍቷል ብላችሁ ታምናላችሁ? ተበርዟል ብለን እናምናለን። ኦኬ እና ተበረዘ ማለት ጠፋ ማለት ያ እንደ ማስረጃ አይቀርብም። ከተበረዘ አንድ ነገር ምሳሌ ውሃና ፈሳሽ ከተከለከሉ በኋላ ኦልሬዲ ተበረዘ። ቢበረዝ እኮ ቆይሻ እንዴ አይደለም ተበረዘ ስትሉ ሐሳቡ ተቀየረ እንጂ የአምላክ ስም እኮ ሊቀየር አይችልም አይደል? የአምላክ ስም አክቹዋሊ አይሁዶች ረስተውታል። የአምላካቸውን ስም ረስተዋል። ለዛ ነው ክርስቲያኖችም የአምላካቸውን ስም አሁን ድረስ የማታውቁት። አይተህ ከሆነ የአምላክ ስም አታውቁትም ክርስቲያኖች። አይሁዳውያንም የአምላክን ስም አያውቁም። ሪዝኑም እሱ ነው፣ ተረስቷል። ለምሳሌ እኮ እነሱ የሚያምኑት ኤሎሂም ብሏል ነበር፣ ያህዌ ብሏል ነበር። ኤሎሂም ማለት አማልክት ማለት ነው፣ የአምላክ ስም አይደለም። እንደዛ ከሆነማ አላህም ረብ እኮ ነው። በረብ በሚመጣ ዋናው ግን መጠሪያ ስሙ ነው። ኢስመዛቱ አላህ ነው ብለን የምናምነው ሙስሊሞች። ለምን አምላካችን ቁርአን ላይ ምን አለ? ሀል ተዕለሙ ለሁ ሰሚያ አለ። ለአላህ ሞክሼ ታውቃለህ እንዴ? አልሙሰማ አላህ አለ፣ ስሜ አላህ ነው አለ። ስለዚህ እነኒ አላህ ስላለ አምላካችን እኛ ሙስሊሞች ስሙ አላህ ብለን እናገራለን። አሁን ግን አንተ ኤሎሂም ብለሃል። ኤሎሂም አምላክ ማለት ነው። አማልክት ስጀም አምላክ ሰን አማልክት ማለት ነው። ጨረስን። ሁለተኛ የአምላክ ስም ንገረኝ። ያህዌ አልሰማም። ምሳው ያህዌ እሺ ያህዌ ተብሎ እንደሚነበብ ቃሉ በምን አወቅ? ያህዌ አናባቢው ወርዱማ የሃዋ የሚለው ቃል ያህዌ ተብሎ እንደሚነበብ በምንድን ነው ያወቀው? አንብቤው ነው ያህዌ የሚለው ማን አነበበልህ? ሂብሩ ታነባለህ? አይ ሂብሩን ሳይሆን ከታይ የተተረጎመ አይደል? ተረጎሙልህ። ሲተረጉሙ እነሱ አናባቢውን ያህዌ ብለው እንዲያነቡ ማን የፈቀደላቸው? በምን አወቁ? አንተ ለምሳሌ አንተ ባመጣው ለምሳሌ እናንተ መጽሐፍ ውስጥ ተረጉም አላህ መሆኑ በምን አወቅ አይነት ጥያቄ አጠይቅ። በመጀመሪያ አይደለማ። አሁን ምሳሌ አምላካችን ቁርአን ላይ በማያሻማ ቃል አሁን ዝም ብዬ ቁርአን በከፍትልህ ዝም ብዬ ከፈኩኝ አይደለ? አንድ ቦታ ላይ ባሳየ አላህ የሚል ነገር አጣ። ያው እዚህ ጋር ምሳሌ ተመልከት። ሚነላሂ ሸአለ ሚነላሂ ይህ ከአናባቢው አለ
ፈትሐ ضማ ከስራ ይሆናል። አላህ የሚለው ቃል አለ። ቆይ እንዲገባ ያሳየው ምሳሌ የፈለከው ቁርአን ላይ አዳምጠኛ እንዴ ሲግረሽ ሳውራ አዳምጠኛ እንዴ አልጨረስኩም። ስለዚህ ተቆራረሽ እሺ ችግርማ ለሳውራ ተቆራረጠኝ። እሺ አመሰግናለሁ። ያው ስከፍተው አላህ የሚል ነገር አለ ከነ አናባቢው አለ። ስለዚህ አውቀዋለሁ። አሁን ግን አንተ ያህዋህ የሚል ቃል አለ። ቴትራግራም አክቹአሊ ቴትራግራማቶች በሚል ነው የሚታወቅ ቃሉ ማለት ነው። ያ ቃል ሲነበብ ያህዌ ተብሎ እንደሆነ በምን አወቅ? ለምን አናባቢው የለም። ሲቀጥል ያህዌ የሚለው የአምላክ ስም እንደሆነ ማስረጃ ስትል ችግር የለም። የአምላክ ስም ነው እሱ ተቀርቶበት ይልን ይሰጣል። አሁን ባይሆንም በኋላ መስጠት ይችላል። አንድ ማስረጃ አምጣና እሱ ላይ እያወራን እንሂድ። መጀመሪያ አንተ አትመልስልኝም እንዴ? ያንን የኔም ጥያቄ መጀመሪያ አልመለስክም። አሁን እኮ አንተ ረስተኸው ከሆነ አምላክ ስም አህዳቢያን ረስተዋል ብዬ እኮ መልሼልህ ነበር። ረስተውታል። ስለዚህ ሳያውቁት ነበር ማለት ነው ሲከተሉት ነበር። ረስተውታል። ስሙን ከጊዜ በኋላ ረስተውታል። የአምላክህ ስም ማን ብሎ ነበር? እሱን እኮ ነው ያልኩህ። ችግር የለም አማልክት በሚል ማን ብሎ ነበር? ማን ኤልሻዳይ ይሉታል፣ አዶናይ ይሉታል። ማን ብሎ ነበር? ኤልሻዳይ ነገርኩህ እኮ ኤልሻዳይ ይሉታል፣ አዶናይ ይሉታል፣ ኤሎሂም ይሉታል። እነዚህ ግን ዋና የባህሪ ስሞች መጠሪያ ስሞች አሉ። እሺ አንድ ችግርም አለ። አንተ አሁን የጠራቸውን ስሞች ካለ 99 ስም እኔ እኮ በስርዓት ነው ማውራት የሚሆነው አንተ ነህ እንጂ እኔ እኮ በስርዓት ተረጋግቼ እያወራሁ ነው ያለው። ግን ከርዕሱ እየወጣ ስለሆነ ነው። ቀጥልሽ፣ ደስ ይበልህ። ተቆርጠሃል እያወራህ ከሆነ ችግር የለውም። እኔ ያጢ ስሞች ውስጥ 99 ስሞች ኤሎሂም ኤልሻዳይ የሚለውንም ሂዳ ያሳይ። እሺ እናሳያለን። ግን መጀመሪያ ፖይንታችን እሱ አይደለም። የአምላክን ስም ላይ ሚውት አደረኩ። ሌላ ቦታ ትሄድ፣ በቃ ሌላ ቦታ ትሄድ። ሂድ ኢብራሂም ክፈትና አሳይ። ቆይ እስቲ አንዴ ምንድን ነው የሚያወራው? ረጋ ብለህ እስኪ። የምን ወንድነት የምታወራው ሀቢቢ? የአምላክህን ስም እኮ እንደማታውቅ ያወቅኸው እዚህ ጋር እያሳየህ እኮ ነው ያለው። የአምላክህን ስም እኮ መጣት አልቻልክም። እንደዚህ እየጮክ ወንድ ነህ ምናምን ትላለህ እንዴ? ረጋ ብለህ እስኪ። አሁን ኢብራሂም ቀጥል ሀቢቢ። እሺ ይቅርታ። ምንድን ነው በመጀመሪያ ሚኒንጉም አይታወቅም። ምን እዚህ ጋር ተመልከት። መጽሐፉን ላሳይ። መጀመሪያ መጽሐፉ ዘ አንከር የል ባይብል ዲክሽነሪ እንግዲህ በጣም የታወቀ ዲክሽነሪ መጽሐፍ ነው የአይሁዶች። ያህዌ የሚለው ስሙ ማለት ነው በራሱ ምንድን ነው ሚኒንጉም አይታወቅም፣ ፕሮናውንሴሽኑም አይታወቅም። ተግባባን? ስለዚህ አሁን እንደምታየው አንነውን ነው ሚኒንጉ ጭራሽም አይታወቅም፣ ፕሮናውንሴሽኑም ረስተውታል ኖርማሊ ማለት ነው። ስለዚህ አንደኛ እሱ ነው። ሁለተኛ በዚህ አጋጣሚ አንድ ጊዜ ልጨርስ ነው። አሁን የኔ ጥያቄ እኮ እሱ አይደለም። እኔ ስለ ሚኒንጉ አይደለም የጠየቁ ስሙን ተብሎ የተጠራበትን አሳየኝ ነው ያልኩ እኮ። ለቆይ አንድ ጊዜ እባክህ ተበርዟል እኮ ብሎ ጨረስን እኮ በቃ። አሁን በአጭሩ እዛ ላይ መጨረስ እንችላለን። እሺ ቆይ እንደውም እሺ እዛ ላይ የአላህ ስም 99 መሆኑ ተጠቅሷል ተብሎ ቶራ ላይ ተጠቅሷል ተብሎ ተቀምጧል ቁርአን ላይ ወይ ሐዲስ ላይ? እኔ ያ ጥያቄ አይደለም። እኔ አልጠየኩም። እኔ እንደዛ ከየት ነው ያመጣው እሱን ጥያቄ? ከየት ነው ያመጣው? እና ራሴ ዘጠኝ ስሞች አሉት እና ያህዌ የሚለው ያህዌ ነው ያልኩ እኮ። ቆይ ገባኝ እኮ ብራዘርዬ። ያህዌ የሚለው የአምላክህ ስም ነው አይደለ? የአንተ አምላክ ስም እንደዛ ነው አይደል የምትለው አይደል ቄርሎስ? እኔ አሁን ስለኔ አይደለም። ትናንት ቀጥል ዝም ብለህ መልስ። ምንድነው የፈለከው? እሺ ምንድነው የፈለከው? መልሱን አሳየኝ። በቃ አላህ አንተ የምታመልክ 99 ስሞች አሉ። ከዛ ውስጥ ሂዳ አሳየኝ። ያህዌ የአንተ አምላክ ስም እሺ ያህዌ የአላህ ስም ስለመሆኑ የአምላክ ስም ስለመሆኑ አንተ ራስህ ማስረጃ ስጠኝ። መጀመሪያ ማስረጃ ስጠኝ። እኔ መቻልኩ እነሱ የሚያመልኩት እኮ ነው ያልኩ። በቃ ስለዚህ አሁን የለም እኮ ነው የለም እኮ ነው የምልህ። ቶራ ራሱ አንተ የምትለው ያንተ አምላክ። እሺ ጨርስ። በመጀመሪያ ደረጃ ያው ቶራ ብለህ የምታምነው መጽሐፉ እኛ ቶራ ብለን የምናምነው መጽሐፍ ሙሉ በሙሉ አይደለም። በመጀመሪያ ማወቅ ያለብህ ነገር ማለት ነው ያህዌ የሚለው ሳይሆን እኛ ቁርአን ላይ ለምሳሌ ያህ የሚል ስም እናውቃለን። ያህ ተግባባን። እሱ የአላህ ስም ስለመሆኑ ያው ዘከርያህ የሚል አለ፣ ኤልያህ የሚል አለ። እነዚህ ያህ ከኋላቸው ያሉ በቅጥያ ሆኖ የሚመጡ ስሞች አሉ። ተግባባን። ያህ የሚሉ ስሞች። ያህዌ የሚል ስም ግን አናውቅም። እኛ ስለ ያህ እናውቃለን። ስለ ያህዌ
አናቅም። ምክንያቱም ለምንድን ነው ማናቀው? እናንተ ጋር ማንሆን ነው አይታወቅም፣ ይታያል። ለምሳሌ አሁን ኢልያህ ምን ማለት ነው? ኢላሃ ነው። ኢልያህ ማለት ነው። ኢላሃ እኔ አላውቀውም። ኤል ማለት አምላክ ነው አይደለ? ያህ ማለት ደግሞ የያህዌ አንተ የምትለው የያህዌ ምህጻረ ቃል ብለህ ነው የምታምኑ። ማለቴ አሳጠረ ስትጠራው ተብሎ ነው የምታምኑት እናንተ። ግን ምንድነው ቁም ነገሩ? ያህ የሚለው ስምን እናውቃለን እኛ፣ ያህዌ የሚል ስም ግን አናውቅም። ምክንያቱም ፕሮናውንሴሽኑ ስለተረሳ በመጀመሪያ ደረጃ ሚኒንጉም ስለማይታወቅ ግልጽ ነው። ስለዚህ አይሁዳውያን ስማቸውን ራሱ ለዛ ነው መጽሐፍ ሲጽፉ ራሱ ዘዳግም 6:4ን አስመልክቶ ኮት አድርጎ ሲያስቀምጥ የማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ምን ብለው አስቀመጠ? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው በማለት ነው ያስቀመጠው። ጌታ ብሎ ነው ኩሪዮስ በሚል ነው የቀየሩት። አነስ ትልቁ ላይ አድርጉትና ኩሪዮስ በሚል ነው የተቀየረው ስሙ ማለት ነው። ግልጽ ነው። ስለዚህ ጌታ በሚለው ለምንድን ነው የተቀየረው ብለን ስንል ስሙን መጥራት አይፈልጉም ገና ከጅምሩ ማለት ነው። ፕሮናውንሴሽኑም ስሙም ሚኒንጉ ምናምን በቃ ጠፍቷል፣ አይታወቅም። ትልቁ ላይ አድርጉት እሺ አጀማ። ስለዚህ እንደዛ ነው። ያው አሁን ፕሮናውንሴሽኑ እንደተረሳ ደግሞ ተመልከት እዚህ ላይ ሚውተን አንሳና ቀጥለ አነስ። ሰላም አለይኩም ወራህመቱላሂ ወበረካቱ። በአጠቃላይ ማን ነው ቄርሎስ ፕሮናውንሴሽኑ ጠፍቷል ራሱ ማለት ነው። ይሄ በጣም የሚታወቅ ነገር ነው ራሱ ማለት ነው። the pronunciation አለ of the tetragrammaton አይሰማም ትሰማለህ? ግን ተቋርጧል ቪዲዮ። አሁን ትሰማለህ? አይ ከሱ ጋር ነው አኔ ያንተ በደንብ ይሰማል። እሺ ማስረጃ ሲመጣ አይታየኝም እንኳን አላውቅም። ይሰማል አንዴ the pronunciation of the tetragrammaton አረባ ካዳም ያሃውሃ የምትለው የሚለው ያህዌ ብላችሁ ያነበባችሁት ማለት ነው። ሎስት ሆኗል ሲጀመር ማለት ነው። ያህዌ ለሚለው ራሱ ምንም there is no evidence ምንም አይነት ኤቪደንስ የለም እንደዛ ለመጥራት ራሱ ማለት ነው። so the tetragrammaton አለ the pronunciation of the tetragrammaton ያሃውሃ የሚለው ማለት የቴትራግራማተን ንባብ ያሃውሃ የሚለው was lost አለ ጠፍቷል አለ when the Jews avoided its usage for fear of desecrating the holy name አለ ይህን ቅዱሱን ስም እናዋርዳለን ብሎ አይሁዳውያን በመስጋት ይህን ስም መጠቀም አቁሞ ነበረ። በዚህም ምክንያት ይህ ስም ያህዌ የሚለው ያሃውሃ የሚለው አናባቢ ንባቡ ማለት ነው ጠፍቷል። ስለዚህ ንባቡ አይታወቅም። በዚህ ሁኔታ ላይ ሆኖ ይሄን ቃል አሳየን ብሎ ማለት ኢዝና ፌር ማለት ነው። ትክክል አይደለም ይሄ በመጀመሪያ ደረጃ ማለት ነው። በአጭሩ ያህዌ የሚለው ስም ጠፍቷል እና አሁን እባክህ ጥያቄ ካለ ሪል ኩዌሽን ካለ አቅርብልን። ደህና ጥያቄ። ይህን ከዚህ በላይ አንተ የምታመልከው አምላክ በአካል ስንት ነው? ወገኔ እያወረረ ስም ላይ ነው። ረጋ በል እስኪ ዝም ብለህ ርዕስ ከርዕስ አትዝለል እሺ። ረጋ ብለህ አውራ። ይሄ ያልሰከነ ሰው ባህሪ ነው። እስካሁን ብዙ ጥያቄዎች ጠይቃለህ። አሁን ደግሞ ዘል የአካል ትላለህ እንዴ? ምን አይነት እንትን ነው? ረጋ ብለህ ይሄን ጥያቄ ጨርስ መጀመሪያ። እኔ እያልኩ ያለሁት እኮ እሺ ኦኬ፣ እናንተ በአምላክ በአካል አንዱ ስም ላይ ቁምና ቆይ አንዴ። እኛ በአካል ሶስት ብለን ነው ምናምን ሲሪል አዳምጠኝና ቆይ ያንተ አምላክማ ሶስት ነው። ከዛም በላይ ሳይቀር ተብራሩልኝ አልቻላችሁም። እሺ በቃ ስሙ ላይ ልምጣና የአምላክህን ስም ንገረን አንዴ። የአምላክህን ስም ንገረን። ይሄ አትናገረኝ። የአምላክህን ስም አታውቀውም? የአምላኬ ስም ነው ያህዌ። እሺ ያህዌ ትርጉሙ ምንድን ነው? የምናገረው አይሰማም። ትርጉሙ ምንድን ነው? ያህዌ ነው። ትርጉሙ ምንድን ነው? ያህዌ ነው። ሚኒንጉ አይታወቅም ማለት የአምላክ ስም አይደለም ማለት አይደለም። እኔ አልጠየቅኩም። ጥያቄ የአምላክህ ስም ያህዌ የሚለው ቃል ትርጉሙ ምንድን ነው? የምር አትጠይቀኝ። አሁን ጠይቀኝ ብለኸኝ ነው አይደል የገባው? ለምን ማልጠይቀኝ? የአምላክህን ስም እኮ በቃ ይበቃሃል። ለምን ጠይቀኝ? ሌላ ጊዜ ግን ወገኔ ጠይቀኝ ብለኸኛል። ጠይቀኝ አላልከኝ? ሻሃዳ የሚይዙ አስገቡ። ኢንሻአላህ ሐሳቡን እናጠቃለው። እኔ ብያችኋለሁ። ባለፈው ኡስታዙም ብሎታል። ክርስቲያኖች የአምላካቸውን ስም አያውቁም። እግዚአብሔር ከኢትዮጵያ አያልፍም። ጋድ የለም። አዶናይ ጌቶች ማለት ነው። ኤሎሂም አማልክት ማለት ነው። ኤልሻዳይ ደወልማይቲ ማለት ነው። እያንዳንዱ ብትሄድ የአምላክ ስም የለም ክርስትና ላይ። ያህዌ ብትሉትም ትክክል አናባቢ አይደለም። የአምላኩን ስም የማያውቅ ማህበረሰብ እኛ ጋር መጥቶ አላህ የሚለውን አሳዩን ሲል በጣም ያስቃል። ሲጀመር አይሁዳውያን አምላካቸውን ስም ረስተዋል። ስለዚህ ከረሱት ጌታ እናሳያቸዋለን። ግን አላህ እንደሆነ አምላካችን ቃል ላይ ተነግሯል። ኢቭን ዶ
በሂብሩ ላይ ብትመጡ በተለያዩ ቋንቋዎች ብትመጡ አላህ የሚለው ቃል እንዳለ ማሳየት እንችላለን። ግን ርዕስ እንዳይቀየርብን እዚህ ጋር እናቁመውና ኮሜንት ላይ ቅድም ሸሃዳ እያው ነበር ካሉ አስገቧቸው። ዞላ ሰላም ብያለሁ። አስቀጥሉት ኢንሻአላህ። እሺ ዞላ አለ። ዞላ የሽ ልጅ ትሰማለህ? ጥቁር ነው የሚታየኝ። ለእናንተ ይታያችኋል? እንደዛ ጥቁር አልሰማችሁም? እስቲ መለከት ስጡኝ። ኦኬ ጥቁር ነው የሚታየኝ። አሁን መጣ። ሰላም አለይኩም። አፎን የማይመች ቦታ ነኝ፣ በኋላ መለሳለሁ። እሺ አጀማ አድሚኖች ሌላ ክርስቲያን አስገቡ። አድሚኖች ካላችሁ ሌላ ክርስቲያን አብዱልፈታህ ገስት ላይ ያሉ ክርስቲያኖችን አስገባቸው። እየታዩኝ ስላልሆነ ነው አስገባቸው። ምናልባት ግን ኡስታዝ የሚጨምረው ሀሳብ ካለ አሁኑ ላይ መጨመር ይችላል፣ ክርስቲያኖች እስኪመጡ ድረስ። ኦኬ አይ ብዙ ነገር ብላችሁታል። ምንም ተጨማሪ የሚያስፈልገው ነገር አይደለም። አንድ ክርስቲያን ይግባና ከዛ በኋላ ኢንሻአላህ በዛ ዙሪያ ላይ መሄድ እንችላለን። ጥሩ እያስኬዳችሁት ነው ማሻአላህ። ሶላ አለ። ሶላ ወገናችን ሶላ አለ ለዋለው ማያወሩ ክርስቲያኖችን ቀጥል። ቀጥል። እሺ አይ ከቅድም ጀምሮ እየተከታተልኩ ነበርና ቅድም አይ ቲንክ ወንድማችን እዚህ ጋር ሲያብራራ ለእህታችን ለአንድ ክርስቲያን ይመስለኛል ስለ ኢየሱስ ክርስቶስ ነብይ እንደሆነና ኢየሱስ ክርስቶስ ግን አምላክ እንደሆነ እንዳልሆነ ከሐዋርያቱ አንዱ ኢየሱስን አምላክ ብሎ እንዳልጠራው ሲያስረዳ ነበር እና መጽሐፍ ቅዱስ ላይ አምላክ ብሎ አልጠራውም ብሏል። አዎ ከሐዋርያቱ መካከል አንዱም አምላክ ብሎ አልጠሩትም የሚል እንትና አንስቶ ነበር ንግግር። በመጣሪያ ደረጃ ሰው ላይ በመጣሪያ ደረጃ አምላክ ሊባል ይችላል እኮ ኢየሱስ። በመጣሪያ በስያሜ ደረጃ ለምንድን ነው የሚባለው? አምላክ የሚባል ሁሉ አምላክ አይደለም መጽሐፍ ቅዱስ ላይ አይደለ? ዮሐንስ ወንጌል ምዕራፍ 10:35 ላይ ሲናገር የእግዚአብሔር ቃል የመጣላቸው አማልክት ይባላሉ ይላል። ለዛ ሙሴም አምላክ ሲባል እናያለን። በርካቶች አምላክ ይባላሉ መጽሐፍ ቅዱስ ላይ። ይህም የአምላክ ቃል እንደሚመጣላቸው ለማሳየት ነው እንጂ እነርሱ መለኮት ወይ ደግሞ ዲቫይን ስለሆኑ አይደለም። እንደዛ ብሎ አልተናገረም። አምላክ ተብሏል። አምላኮ ይለዋል። አይደለም ቅድም ንጽጽር ሲሰራ ለልጅቷ ነብይ እንደሆነ ተናግሯል፣ ባሪያ እንደሆነ ተናግሯል። ንጽጽር ነው የሰራው። ባይዘው አሁን አንተ ባስረዳው መልክ አይደለም የሚያስረዳው እሱ እና የለውም ቦታ ላይ አምላክ ነው የሚል ክሌም ያደረከውን አውጣና እንየው። እኔ የለም እኔ ልክ ከኢምራን ጋር ባይብል ላይ ከጫፍ ከጫፍ ኢየሱስ አምላክ ነው የሚል የለም ብዬ ልከራከረ ነው። ግባ አንድ ማስረጃ አምጣ። እሺ ባይብል ላምጣ አንዴ። ኦኬ አውጣ። እንዳትቆይ የሶላሽ ብዙ ክርስቲያኖችን ማስተናገድ ስላለብን ቶሎ ቶሎ ውስጣቸውን ይጠይቁን።
ታብ ኮፒ ሊንክ ማድረጋችሁ እንዳትረሱ። ኮፒ ሊንኩን ደግሞ 400 ሺህ ያስገቡት። አሁን ወደ 346 ሺህ ላይ ነው ያለው፣ ትንሽ ነው የሚቀረው። 400 ሺህ ያስገቡት። ታቡን ደግሞ ከቻልን እስከ 5 ሚሊዮን እናስገባው። ባይብል አውጥቻለሁ። አይ ቲንክ ምናልባት ይህን ቃል ለማንበብ ያህል አንደኛ ዮሐንስ ምዕራፍ 5 አጠገባችሁ ባይብል ካለ አለ መሰለኛው ይታየኛል። ወንድማችን ስክሪን ያበራው ጋር ቢያወጣ ጥሩ ነው። እሱ አንደኛ ዮሐንስ መልእክት ምዕራፍ ስንት ምዕራፍ ስንት ሶሎ ምዕራፍ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 እሺ ከፍቶልሃል። ከቁጥር 18 ጀምሮ አነበዋለሁ። 18 ጀምሮ እንደዚህ ይላል። የእግዚአብሔር ልጅ የሆነ ሁሉ ኃጢአትን የመስራት ልማድ እንደማይኖረው እናውቃለን። ምክንያቱም የእግዚአብሔር ልጅ ኢየሱስ ክርስቶስ ይጠብቀዋል፣ ሰይጣንም አይነካውም። እኛ የእግዚአብሔር መሆናችንን እናውቃለን። ዓለም ግን በሞላው የሰይጣን ተገዢ ሆኗል። 20 ላይ የእግዚአብሔር ልጅ እንደመጣና እውነተኛ የሆነውን እርሱን እንድናውቅ አስተዋይ ልቦና እንደሰጠን እናውቃለን። እኛም በዚህ እውነት በሆነው በኢየሱስ ክርስቶስ እንኖራለን። እርሱ ኢየሱስ ክርስቶስ እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ይህንን የጻፈው ዮሐንስ ነው። ከሐዋርያቱ መካከል አንዱ ዮሐንስ ነው። ኦኬ ጨረስ። ኡስታዝ ካለ ቀጥል ኡስታዝ። ምናልባት ይሄን ቃል ምዕራፍ 5 ቁጥር 20 ላይ የአምላክ ልጅ እንደመጣ ይላል ሲጀምር ማለት ነው። የአምላክ ልጅ እንደመጣ ማለት አምላክ መጣ ማለት አይደለም። አምላክ የተባለው አብ ነው። ልጅ የተባለው ኢየሱስ ነው። የመጣው ማን ነው? የአምላክ ልጅ ነው የመጣው። ሐዋርያት ሥራ 13:23 ላይም ከዚህ ሰው ዘር አምላክ እንደ ተስፋ ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣል። አምላክ አምጪ እንጂ መጪ አይደለም። እሱ የተባለው የአምላክ ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። ማንን ነው እንድናውቅ ልቦና የሰጠን ስንል እውቀቱን የሰጠን ማንን ነው ሲባል እውነተኛ የሆነው አለ። እውነተኛ የሆነው የተባለው ማን ነው ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 7 ቁጥር 28 ላይ እናንተ የማታውቁት የላከኝ እውነተኛ ነው አለ። ስለዚህ የላከኝ እውነተኛ ነው ብሎ ስለላከው ስላስተማረ አሊቲኖን የሚባለው ወይም እውነተኛ የተባለው ዘትሩዋን የተባለው አብ ነው። ከዛ በኋላ ምን አለ? እውነተኛ የሆነው በልጁ በኢየሱስ በኩል አለን የሚለው። አሁን እዚህ ጋር ጥያቄ ማቀርበልህ ልጁ ሲል ሂሰን ሲል ሂስ የተባለው ማን ነው? ሰን የተባለው ማን ነው? ጥያቄ ቁጥር 1 መልስ ካንተ ሶል። እሺ አይ የመጀመሪያው ጥያቄ ምንድነው? አሁን እዚህ ላይ እየተናገርክ እውነተኛ የሆነው ማን ነው አልክ? አብ ነው። ስለ አብ ነው የሚያወራው። እውነተኛ የሆነው በልጁ በኢየሱስ በኩል አለን ነው የሚለው። እሺ ስለ አብ ነው የሚያወራው። እውነተኛ የሆነው አብ ነው ይላል። እሺ ልቦና እንደሰጠን እናውቃለን። እኛም እውቀት እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ይላል። እውነተኛ የሆነውን ስለ አብ እውቀት የሰጠን ወልድ ነው የነገረን፣ እውቀቱን የሰጠን። ዮሐንስ ወንጌል 8:26 ዮሐንስ ወንጌል 7:28 ላይ ይናገራል። ቀጥል። ሌላ ጥቅስ ላይ አትሂድልኝ፣ አትድገምልኝ እኮ አይነት ታውቀው ነው የምልህ። በምድራዊ ሰጠን ብሎ ነው ያለው ወይ? ሰጠን የተባለው እውቀት ነው፣ አንደርስታንዲንጉን የሰጠን። እሺ ቀጥል። ችግር የለውም። እኛም በዚህ እውነተኛ በሆነው በኢየሱስ እውነተኛ በሆነው አይደለም የሚለው እውነተኛ በሆነው አይደለም የሚለው እውነተኛ የሆነውን በልጁ በኢየሱስ በኩል እውነት በሆነው ላውጣለህ። ካይ ኤስሜን ኤቶ ቶ ኤሌቶ ነው የሚለው። ዊ አር ኢን ሂም ሁ ኢዝ ዘ ትሩ ዋን ነው የሚለው። እውነተኛው በእርሱ አለን ነው የሚለው። አያውቀው ነው ሲተረጉም። አማርኛውን አውጣ፣ ግሪከኛውን አውጣለት። አማርኛማ አማርኛ ነው። አውጣለት አንዴ። እንግዲህ የለም አይዞህ፣ አውጣለት አንዴ ግሪከኛውን። ችግር የለውም። እኔ ግሪከኛውን አልቀበልም። ቆይ ኧረ ተረጋጋ። ምን ሆነ ነው ማለት እውነቱን ስታውቀው ኢሪቴት
እኮ ችግር የለውም ላስረዳ እኮ ነው። ሊንግዊስቲካል አፕሮችም አሉ። ባይብል የተጻፈው በግሪክ ነው። ግሪክኛውን አውጣለት አንዴ ያውጣለት። ትንሽ ተረጋጋ። ኦኬ ካይ ኤስሜን አለ ኤንቶ አሌትኖ የሚል ነገር የለም። ዊ አር ኢን ሂም ሁ ኢዝ ዘ ትሩ ዋን አለ። በሱ በኩል በልጁ በኢየሱስ በኩል አለን አለ። ማን ያለን? እውነተኛ ዘ ትሩ ዋን የሚባለው አለ። እውነተኛው በእርሱ አለን። ስለዚህ አሌትኖን የሚባለው እውነተኛ የተባለው ዘ ትሩ ዋን የተባለው አብ ነው። እዛ ጋር ደግሞ በፕሪፖዚሽን በማን ያለን የሚለው ሲናገር ምን አለ? በልጁ በኢየሱስ ኤንቶ ሁዮ አፍቶ የሱ ክርስቱ ነበር ያስቀመጠው። ስለዚህ አሁን ምንድነው በልጁ ኢን ዘ ሰን ኦፍ ሂም ጂሰስ ክራይስት አለ። በልጁ በኢየሱስ በኩል ነው ያለን አለ። ስለዚህ አሁን ሂም የተባለው ማን ነው? ሂሰን ሲል ሂስ የተባለው ማን ነው? ዘሰን የተባለው ማን ነው? ሶል ሶል አለ። ምን አልከኝ? አለ። ሂስ የተባለው ማን ነው? ሰን የተባለው ማን ነው? አገናዛቢ ዘርፍ ያለው ምን አልከኝ? እሱ የተባለው በአማርኛ ንገረኝ፣ እንግሊዝኛ ስለማልችል። ሂሰን ይላል ልጁ ይላል አይደለ? ልጁ የተባለው ላይ እንግሊዝኛው ላይ ሂሰን ይለዋል። ሂሰን ልጁ ማለት የእርሱ ልጅ ማለት ነው። እርሱ የተባለው ማን ነው? ልጁ የተባለው ማን ነው? እርሱ የተባለው አብ ነው። ልጁ የተባለው ደግሞ ወልድ። ጥሩ። ስለዚህ አሁን እርሱ የሚለው ፖሰሲቭ ፕሮናውኑን የሚያመለክተው ማንን ነው? እሱ የተባለው የሚያመለክተው ማንን ነው? ፖሰሲቭ ፕሮናውኑ ወይም አገናዛቢ ተውላጠ ስሙ ማንን ነው የሚያመለክተው? ሁለቱንም ነው የሚያመለክተው። ኖ አይደለም። ሂሰን የተባለ አባትየው ሂሰን ይላል። ሂስ የተባለው ማን ነው? አብን ነው ወይስ ወልድን ነው የሚያመለክተው? አይ ቆይ አንዴ ክፍሉን ልክፈተው፣ ወደ ሌላ ክፍል ክፈተው እና እንትን በለው። እንግሊዝኛውን አንድ ያሳየው ኢምራንዬ። አይ አማርኛው ላይ ነው ያለሁት። ባይዘው ኖ አማርኛው ላይማ ልጁ ይላል። አሁን ልጁ ሲል ሂሰን ነው የተባለው አይደለ? ልጁ ሲባል የማ ልጁ የተባለው ባለቤቱ ማን ነው? እዛ ጋር የአብ ልጅ። ኦኬ ሂስ የሚለው ጄኔቲክ ፕሮናውን ወይ ፖሰሲቭ ፕሮናውን ማንን ነው የሚያመለክተው? እዚህ ጋር ሂስ የሚለው እርሱ የተባለው አሁን እኔ በተረዳሁት ልንገር፣ የእግዚአብሔር ልጅ እግዚአብሔር አብ የእግዚአብሔር ልጅ ሲል ኢየሱስን ነው እንደመጣና አሁን ጥያቄ እሱ አይደለም እኮ አልገባም ማለት ልድገምልህ አንዴና ከዛ ካልገባ ተዋለሁ፣ ችግር የለውም። ሂስን የሚለው ማንን ነው? ሰን የሚለው ማንን ነው ነው ጥያቄው ያልኩ። እሱ ብቻ መለስልኝና ወደዛ። አማርኛው ላይ በውስጥ ታዋቂነት ነው ያለው። አሁን ለምሳሌ ልጄ ብዬ ስናገር እኔ ውስጥ ታዋቂነት የለውም። አንዴ ብትረጋጋ ደስ ይለኛል። ሶልዬ እኔ ተረጋግቼ ነው ማለት በጣም ኢሪቴት እየሆንክ ነው ያለኸው። ስሜታዊ አባትህን ደስ ይለኛል። እየተማማርን ያለ ነው። እኔ የለም ብዬ እየሞገትኩ ነው ያለው። ቻሌንጅን ወይም ተግዳሮቴን መቀላቀል አለብህ ራሱ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ባለው ጥቅስ መሰረት ሂሰን ይላል። ሂስ የሚለው ፖሰሲቭ ፕሮናውኑ ማንን ነው የሚያመለክተው? ሰን የሚለው ማንን ነው የሚያመለክተው ብዬ ጥያቄ አቅርቤልሃለሁ። ስለዚህ የማትመልሰው ከሆነ ችግር የለውም እናልፈዋለን። አይ ምንም እኔ የምመልሰው እኮ ማልመልሰው ነገር አይደለም እኮ ብትመልሰው መልሱን ታገኘዋለህ። ከዛ በኋላ ያለውን ነገር ሶልዬ አንዴ ተረጋግተን ትበል። እውነቱን ለማወቅ ሞክር። የምር ሀቅ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ባለው ጥቅስ መሰረት ሂሰን ሲል ሂስ የሚለው ፖሰሲቭ ፕሮናውኑ ማንን ነው የሚያመለክተው? አውጣለት ኢምራን ከእንደገና በአማርኛ አሁን በግሪክ በቃ ስለዚህ በቃ አልፈለክም ማለት ነው። አንድ ኤግዛምፕል ልስጥ ለህዝቡ ልስጥና ችግር የለውም ማለት ነው። ስለዚህ ችግር የለውም በደንብ ታውቃለህ። አይናገርም ስለ አብ ነው የሚናገረው ብዬ እኮ ጥያቄ ስጠይቅም ጥያቄው መመለስ አልፈለክም እኮ ስለ አብ አይደለም። ፍጥጥ ያለ ሳይሆን ይኸውልህ ጥያቄ ስጠይቅ መመለስ አትፈለክም። መመለስ አይጠበቅብኝም እያልክ ነው። በአማርኛ ጠይቀኝ። በቃ ሳላ ተወው በቃ አልፈለገም። ሳላ ተረከበው እንትኑ። አይ ችግር የለውም አልፈለግም። ይህንን ቻሌንጅ የሚቀላቀል ሰው ካለ በአማርኛ ጠይቀኝ። እኔ በአማርኛ ጠይቅ፣ በግሪክ ጠይቀኛለህ። በግሪክ ምን መሰለህ፣ በቃ ሳላ አውራው ታዳምጣለህ። ኡስታዝ ዋሂድ በግሪኩና በእንግሊዘኛው እንደዛ ተብሎ አይደለም የተጻፈው አለ።
አማርኛው ላይ እናንተን ያጭበረብራሉ። አማርኛውን ቄሶቻችን እንደፈለጉት አድርገው ስለሚተረጉሙ ትክክለኛውን የግሪኩን ንባብ ሊገልጽ አይችልም። መጽሐፍ ቅዱስ የተጻፈው በግሪክ ቋንቋ ነው እያለ ነው፣ በኮይኔ የተጻፈው። ስለዚህ በግሪኩ እንደዛ አይልም ነው። ስለዚህ የአንተ እውቀት ደግሞ እዛ አልደረሰም። ግሪኩ ጋርና እንግሊዝኛ ጋር ካልደረሰ የእሱ ችግር ሳይሆን የአንተ ችግር ነው። ስለዚህ እውቀትን አዳብረህ ተሻሽለ በሚቀጥለው ናና ሞግተው፣ እንደዛ ይሻላል። አሁን ሌላ ጥያቄ ካለ ቀጥል፣ ካሌላ ግን ታች አወርድና ሌላ ክርስቲያን አስተናግዳለሁ። ሌላ ጥያቄ ሚት ያደርግና ማጠቃለያ ልስራበት። ሳላ ምናልባት ሀሳቤን ለህዝቡ ማብራራት መቻል አለብኝ። ኢምራን እንግሊዝኛውን አውጣው፣ አንድ ጊዜ እንግሊዝኛውን አውጣው፣ ያውን አውጣው ማለት ነው። ማለት ህዝቡ እንዲያውቀው ማለት ነው። ማለት አንዳንድ ጊዜ የሚመስላቸው በቋንቋ የተደበቅን ነው የሚመስላቸው። ጥናት ነው ይሄ። ግሪከኛም እንግሊዝኛም አማርኛም ምንም ጥናት ነው፣ ቋንቋ ነው። ቋንቋ ደግሞ መግባቢያ ነው፣ መደበቂያ አይደለም። እኛ ለመደበቅ አይደለም። ነገ ጠዋት ይሄ ልጅ አውቆ ተረድቶት ቢያውቀው ከዋሸንም የዋሸንም ነገር ያጋልጣል ማለት ነው። እስቲ ኢምራን ክፈተው አንዴ። አያችሁት? ሂስ የሚለው ፖሰሲቭ ፕሮናውን አለ። ኢን ሂስ ሰን ይላል። ኢን የምትለዋ ፕሪፖዚሽን በልጁ በኢየሱስ አለን አለ። ሂስ የምትለዋ አብን ነው የምታመለክተው። ሰን የሚለው ደግሞ ወልድን ነው የምታመለክተው። ከዛ በኋላ ሂ ኢዝ አለ። አሁን ሂ የሚለው ወይም ደግሞ ሁቶስ የሚለው የግሪከኛው ቃል ማንን ተክቶ ነው የመጣው? ያ ሂስ የተባለውን ነው፣ አብን ነው ተክቶ የመጣው። በልጁ በኢየሱስ በኩል አለናል፣ ፕሪፖዚሽን አለ አለ። ልክ ኤፌሶን 2:8 ላይ አንድ ኤግዛምፕል እናውጣና ያው እናጠቃልላለን ማለት። ኤፌሶን ምዕራፍ 2 ቁጥር 8 ላይ ኤፌሶን ምዕራፍ 2 ቁጥር 8 ላይ አሁን ግራማቲካሊ ነው እያሳየን ያለ ነው። ኖት ያዙ ሌሎቻችሁ ማለት ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ እንደዚህ የሚል ቁም ነገር አለ። ጸጋው በእምነት አድናችኋል፣ ይህ የአምላክ ስጦታ ነው አለ። አሁን ማን ነው የአምላክ ስጦታ የተባለው? ይህም የተባለው ወይም ሁቶስ የተባለው ማን ነው ብለን ስንል የአምላክ ስጦታ ነው። የአምላክ ስጦታ የተባለው ጸጋ ነው ወይስ እምነት ነው ነው ጥያቄው። ማንም ሰው ጸጋው በእምነት አድኗቸዋል ስለሚል በምትል ፕሪፖዚሽን ወይም መነሻ ቀጥያ ላይ መስተዋድዷ እስከመጣች ድረስ የሚያሳየው ኢንስትሩመንት ነው። እምነት ኢንስትሩመንት ነው። እውነተኛ የሆነው በእርሱ በልጁ በኢየሱስ አለን ሲል በልጁ በኢየሱስ በኩል ሲል በምትሏ ኢየሱስ ክርስቶስ በሚለው ላይ መነሻ ቀጥያ ላይ እስከመጣ ድረስ እውነተኛ የሆነው የተባለው አብ ነው። በየተባለው ፕሪፖዚሽን ኢንስትሩመንት ደግሞ ወልድን ነው የሚያመለክተው። ጸጋው በእምነት አድኗቸዋል ካለ በኋላ ይህም የአምላክ ስጦታ ነው። ይህም የተባለው ማንን ነው ተክቶ የመጣው ብለን ስንል ጸጋው የሚለውን ነው ተክቶ የመጣው ግራማቲካሊ ማለት ነው። ልክ በተመሳሳይ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ባለው ጥቅስ መሰረት እውነተኛ የሆነው በእርሱ በልጁ በኢየሱስ አለን አለ። ከዛ በኋላ አራት ነጥብ ይዘጋና ምን ይላል? ይህም ሁቶስ፣ ይህም እውነተኛ አምላክና የዘላለም ሕይወት ነው። ያ እውነተኛ የተባለው እውነተኛ ብቻ አይደለም፣ እውነተኛ አምላክም እና የዘላለም ሕይወት ነው ብሎ ነው ያስቀመጠው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻን የሆንከውን አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ሴቶን ሞኖን አሌት ኖን ቴዎን አለ። እውነተኛ አምላክ ብቻን የሆንከው አንተን። ስለዚህ የዮሐንስን ወንጌል የጻፈው ሰውዬ ነው አንደኛ ዮሐንስ መልእክትን እስከጻፈው ድረስ ኢየሱስ ሲጸልይ እውነተኛ አምላክ ብቻን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። በ1879 የታተበው የአባ ሩሚ የቁም ጽሑፍ ወይም የአባ አብርሃም መጽሐፍ ላይ አንተ ብቻህን እውነተኛ አምላክ እንደሆንክ ብሎ አስቀምጠውታል። አዲሱ መደበኛ ትርጉም አንተ ብቻ እውነተኛ አምላክ ነህ ብሎ ነው ያስቀመጡት። የ1980 አዲስ ትርጉሙም ብቻህን እውነተኛ አምላክ የሆንከው አንተን። ስለዚህ አንድ አምላክን እውነተኛ አምላክ ብቻህን የተባለው አብን ነው የሚያስቀምጡት ማለት ነው። ሌሎችም የመጽሐፍ ቅዱስ ጥቅሶች አሉ። እውነተኛ አምላክ የተባለው ማን ነው ለሚለው ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ አውጣው። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ ለሕያውና ለእውነተኛ አምላክ አለ ታገለግሉ ዘንድ ከጣዖታት ወደ አምላክ እንዴት ዞር እንዳላችሁ ይናገራሉ። ከሙታን ያስነሳው ልጁ እሱ ኢየሱስ ክርስቶስ ይላል። ስለዚህ የእውነተኛው አምላክ ልጅ ነው ወልድ ብሎ ያስቀመጠው መጽሐፉ እንጂ እውነተኛ አምላክ የተባለው ወልድ ነው የሚል አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ አልተገለጸም ማለት ነው። ብዙ ማስረጃዎች ግራማቲካል፣ ሊንጉስቲካል፣ ኮንቴክስቹዋል፣ ቴክስቹዋል ሴቲንግ እና ፕሎቶች ማቅረብ ይቻል ነበር። ግን ልጁ ሰፋ ባለ መልኩ ለመረዳትም ለማስረዳትም ስላልፈለገ ችግር የለውም። እኛ ሰዎችን አንጫንም። ይህን ይመስላል። ኢምራን አንድ ነጥብ እዚህ ጋር እንትን ልበል አንድ አፎን ኡስታዝ አንተ ያነሳው ፖይንት ላይ ሳይሆን
እንደው የቃላት አጠቃቀሙ ግር ብሏቸው ወይ ደግሞ እንትን ብሏቸው ያሉ ሰዎች ካላችሁ ያው እንደጠቀሰው ኡስታዝ የግሪክን ቋንቋ እንግሊዘኛውን እያንዳንዱ ነገር በማጣቀስ ነው ሊገልጽለት የሞከረው ማለት ነው። ኢቨን ኢፍ እንዲህ ኢግኖረንት ሆኖ ራሱ እንትን የሚል ነገር አይደለም። ፖሴሲቭ ፕሮናውን ነው ብሎ ሲጠይቀው ያ ማለት የሆነ ባለቤትን የሚያመለክት እንደማለት ነው። ባለቤትን የሚያመለክት ማለት ነው። በእንግሊዝኛ ቋንቋ ላይ አለ፣ በአማርኛም አለ፣ በግሪክም አለ። ግን አማርኛ ላይ ድብቅ ሆኖ ሊመጣ ይችላል። ለምሳሌ አንድን አካል አባትህን የኔ አባት ትለዋለህ። የእኔ የምትለው አንድ ፖሴሲቭ ተጠቅመህ ማለት ነው። የማን ሲባል የኔ አባቴ ካልክስ ቃሉ ብቻ ሳይሆን አባቴ በሚለው በውስጥ አዋቂነት ያንተ መሆኑን ያሳያል። ስለዚህ ከዛ አንጻር የግሪከኛውና የእንግሊዝኛውን ቃል በደንብ አድርገን ብንመለከተው የሚል ነው። በግሪክ ላይ ራሱ የሆኑ ፖሴሲቭ ፕሮናውኖች አሉ በግሪክ ቋንቋ ላይ ማለት ነው። ሁለት አይነት ጄኔቲቭ ብለን የምንጠራው ፐርሰናል ፕሮናውን ብለን የምንጠራውና ፖሴሲቭ አድጀክቲቭ ብለን የምንጠራቸው ማለት ነው። ከዛ ከነዛ መካከል አውጥቶ ሁቶስ ስለሚለው ቃል ነው ሲያወራ የነበረው ማለት ነው። ሁቶስ የሚለው ቃል ዲሞንስትሬቲቭ ፕሮናውን ነው፣ ቅድም ኡስታዝ እየገለጸው እንደነበረ ማለት ነው። ይሄንን ዲሞንስትሬቲቭ ፕሮናውን ተጠቀመና ሁቶስ የሚለው ቃል ምንን ነው ለማመልከት የመጣው? እዚህ ጋር ትርጉሙ ማንን ነው ለመግለጽ የሞከረው? ምንንስ ነው ሊገልጽ የሞከረው የሚል ጥያቄ ነው። አሁን እንድትረዱት ማለት ነው ያላችሁ ሰዎች፣ ያዳመጣችሁ ሰዎች ሁቶስ የሚለው ቃል ወይም ይህ ተብሎ የተተረጎመው ቃል ወይም ዚስ ተብሎ የተተረጎመው ቃል ምንን ነው እንትን ማስኩላይን ሆኖ ነው የመጣው? ምንን ነው ሊወክል የመጣው? ሁቶስ ተብሎ የተጠቀመው ቃል ነው ሙግቱ ማለት ነው እንጂ የእንግሊዝኛ የግሪክ የምናምን ያንን የማወቅ ያለማወቅ ጉዳይ አይደለም ለማለት ነው። ያው ይህንን ፖይንት ላንሳ ብዬ ነው። እሺ እኔም ደግሞ አጠር አድርጌ ማጠቃለያ እንድሰጥ ይፈቀድልኝ። ተነህ እንዴ? ምን ያሌለህ መስሎኝ ነው ያወራኸው? አይ አለው። አይ እንትና ነው ያወራው፣ ዋይድ ነው ያወራው። ከዋይድ ቀጥሎ ነው ያወራው። ከሱ ጋር ያወራኸው አንተ ነህ ወይ? ውይይቱ ከሱ ጋር ያወራሁት እኔ ነኝ። ኮንክሉድ አታደርግም፣ መሞገት ብቻ ማድረግ አትችልም። ምክንያቱም ኦፕን ነው። አሁንም እኛ ኮንክሉድ ያደረግነው አንተ ስላልፈለክ ነው። አይ አይደለም። ከፈለክ ግን እዛው ላይ መሞገት ትችላለህ ራሱ ማለት ነው። መቀጠል ትችላለህ እዛው ላይ ማለት ነው። ይችኛዋን እናንተም እንደሰጣችሁት ለእኔም ተፈቅዶልኝ ይሰጠኝ በሚል ነው። ምንድነው እውነተኛ የሚለው ዋሂድ ምንድን ያለው? እውነተኛ የሚለው አብን ነው ብሎ በሱ በኩል ያሉትን ጥቅሶች ጠቅሷል። እውነተኛ የሚለው እውነተኛ ወልድም እንደተባለ ዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 6 እንደዚህ ይላል። ኢየሱስም እንዲህ ሲል መለሰ፣ መንገድና እውነት ሕይወትም እኔ ነኝ አለ። እውነት የምትለው ለኢየሱስም ተጠቅሳለች እዚህ ጋር እና እዛ ጋር እውነተኛ የሆነው ሲል እዚህ ጋር የጻፈው ይሄንን የጻፈው ዮሐንስ ነው። አንደኛን፣ ሁለተኛን፣ ሶስተኛን የጻፈልን ዮሐንስ ራእይንም የጻፈው ይሄው ዮሐንስ ነው፣ ስለ ኢየሱስ ክርስቶስ ወይም ስለ ወልድ የጻፈው እና እዚህኛው ክፍል ላይ ሲናገር ምንድን ነው የሚለው? እውነተኛ ኢየሱስም እንዲህ ሲል መለሰ፣ መንገድና እውነት ሕይወትም እኔ ነኝ ብሎ ተናግሯል። ስለዚህ እውነት የምትለው ቃል ለኢየሱስም ተጠቅሳለች የሚል ነው። አመሰግናለሁ። አያስኬድም። ይሄ ነገር ፋላሲ ኦፍ ኢኩቪኬሽን ይባላል። ይሄ ነገር አሻሚ ጸጽ ይባላል ማለት ነው። ወይድ አስተማሪ ነው የሚል አንድ ቦታ ላይ ከተቀመጠ ኢምራን አስተማሪ ነው የሚለው ደግሞ በሌላ ቦታ ከተቀመጠ ወይድ ኢምራን ነው ብሎ ኮንክሉዥን ላይ መድረስ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለው እውነተኛ የሆነው በልጁ በክርስቶስ በኩል አለን ነው የሚለው። ስለዚህ በልጁ በኩል አለን ሲል ዲያ የሚለው ቃል ፕሪፖዚሽኑ ራሱ ዲያ ወይም ደግሞ ኤን የሚለው ግሪከኛው ቃል ኢንስትሩመንት መሆኑን ነው የሚያሳየው። ኤፌሶን ምዕራፍ ለቁጥር 8 ላይ ያሳይቻለሁ። ሲቀጥል እዛ ጋር የፖሰሲቭ ፕሮናውን የሚባለውን ወይም አገናዛቢ ተውላጠ ስም የሚባለው አብን ካመለከተ ከዛ በኋላ አመልካች ተውላጠ ስሙ ወይም ደግሞ ዴሞንስትሬቲቭ ፕሮናውኑ ያንን አገናዛቢ ተውላጠ ስሙን ተክቶ የመጣ ነው ግራማቲካሊ፣ አንደኛ ማለት ነው። ሁለተኛ ነገር ደግሞ የሀገራችን ክርስቲያኖች ራሱ በግርጌ ማስታወሻ ላይ ምንድን ነው ብሎ ያስቀመጡት? እውነተኛ የተባለው ማን ነው ብሎ ነው ያስቀመጡት እዛው አውዱ ላይ ማለት ነው። አንደኛ ዮሐንስ መልእክት 5:20 ላይ እውነተኛ የተባለ አሌቶን የተባለ እኮ በባይብል ውስጥ እሱ ብቻ አይደለም። ምድርም እውነተኛ ተብላለች፣ እነ ዳዊት ሁላ እውነተኛ ተብለዋል። እሱ አይደለም ቁም ነገሩ በግሪክ ሰብቱጀንት ላይ ማለት ነው። ነገር ግን እዛ ላይ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እውነተኛ የሆነው እንድናውቅ ልቦና እንደሰጠን እናውቃለን ሲል ሲያሳውቅ የነበረው በምድራዊ ሕይወቱ ቆይታ
የላከኝ እውነተኛ ነው እያለ ሲናገር ነበረ። እውነት ነኝ ማለትና እውነተኛ ማለትና እውነት ነኝ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት በዑደት የተለያዩ ለየቅል የሆኑ አረፍተ ነገሮች ናቸው። ለየቅል የሆኑ ቃላቶች ናቸው። ኢምራን አውጣለት የግርጌ ማስታወሻ ላይ አዲሱ መደበኛ ትርጉም አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለው እውነተኛ የተባለው ማንን ነው ብለው ነው ያስቀመጡት ስኮላሮቹ። ክበትና ሳየው ቅድም ስታሳይ ነበር። ኢምራን አለ ከሌለ ሳላ ማውጣት ትችላለህ ኡስታዝ። ምን አልከኝ እንዴ? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የግርጌ ማስታወሻው ላይ እውነተኛ የተባለው ማን ነው ብሎ ነው ያስቀመጡት። እግዚአብሔር አብ። ያው ኢየሱስ አይደለም እግዚአብሔር አብን አያችሁት? ያ ጀማ እግዚአብሔር አብን ነው የሚያመለክተው አለ። እውነተኛ የተባለው እግዚአብሔር አብን ነው ይላል። እኔ ማንን ልስማ? ሶልን ልስማ ወይስ አዲሱ መደበኛ ትርጉሙን ያዘጋጁት የመጽሐፍ ቅዱስ ማህበር ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት? ስለዚህ እውነተኛ የተባለው በአውዱ መሰረት አብን ነው የሚያመለክተው። ብዙ ኮሜንታሪዎች አሉ ማሳየት ይቻል ነበረ፣ ግን ያው ኦፕን ስላልሆነ የሆነ እንትን ስላደረገው ራሱ ላይ ሚዩት ስላደረገው ምን ማድረግ አይቻልም ማለት ነው። መጫን አይፈቀድም በኢስላም ማለት ነው። ቀጥሉ። አይደለም ሚዩት አድርጌ ሳይሆን አንተ አንደኛ እንድትጨርስ ብዬ ነው ሚዩት ያደረገው። ነው ሚዩት አደረገ ስልህ እኮ እዚህ ጋር ያለው ሚዩት አይደለም ያለው ማይንድን ነው ሚዩት ያደረከው ያልኩት። ሚዩት ካደረከው ያስቸግራል። ምክንያቱም እኔ መጫን አይፈቀድም፣ በሃይማኖት ማስገደድ የለም ይላል በኢስላም። ፕረስ ማድረግ አይፈቀድም። ወዳልተፈለገ አቅጣጫ እንዲሄድ ግንኙነት እንዳይሻክር ስለምንፈልግ መጫን አያስፈልግም። ሞር ስኮላስቲክ እና አካዳሚክ ሆነ በሆነ አፕሮች መነጋገር መወያየት ይቻላል ማለት ነው። ጨርሻለሁ። አመሰግናለሁ። እዚህ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እዛው ላይ ምንድነው የሚለው? እርሱ እውነተኛ አንዳች የዘላለም የዘላለም ነው አይደል? ይሄን መመለስ አልቻልክም። ማስወል መደራረብ እንዳይሆን ማለት ነው። ይሄኛውን በደንብ እስካሁን ያስተማሩህን በደንብ አጥናውና አብሰልስለውና ከዛ በኋላ ትገባል። አሁንም አይ ቲንክ ብዙ ነገሮች ተምርሃል፣ ግን በደንብ ግልጽ አይሆንልህ፣ አእምሮ አልተቀበለውም። ስለዚህ እሱን ነገር ጨርስ መጀመሪያ። ሁለተኛ ነገር ካነሳ ራስ ማርከም ነው የሚሆነው። ዋናው ግን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የሚያወራው ስለ አብ ነው። አማርኛው ላይ ሀሳቡ ብቻ ለኢየሱስ ቢመስልም ግን ለኢየሱስ ጭራሽ ነው አይደለም። ኢቭን ካስፈለገ ስኮላሮች መጥቀስ እንችላለን ስለ ኢየሱስ ስለ አብ እንደሚያወራ ስለ አብ ነው ሪፈር ቱ ዘ ፋዘር ብሎ አስቀምጣለን። ኤኒዌይ አሁን ጥያቄ ያለው ካለ ገዝተ ማለት ትችላላችሁ። ኢንሻአላህ ወንድሞች ቀጥሉ። ሞዴሬተር ካላችሁ አስገቡ። ገላትያ አለ አለው። ሰላም ናችሁ? አለን አልሐምዱሊላህ። ጥያቄ አለ? ቀጥል። አዎ ጥያቄ አለኝ። ለኢምራን ጥያቄ አለኝ። ጥያቄን ጠይቅ። እሺ። በእስልምና ሙሐመድ ብዙ ሩል አምጥተዋል። ለምሳሌ ሙሐመድ እሺ፣ አዎ አንዳንድ ትዕዛዝ ይሰጣል። ለምሳሌ እኔ እንደሚመስለኝ የሆነ ዝም ብሎ የሚሰጥ ይመስለኛል። በእርግጠኝነት ብዙ መረጃም አለ። የምታወራበትን መንገድ አስተካክል። ካልሆነ ግን ገላትያ ጥሩ አይመጣም። የምታወራበትን መንገድ አስተካክል። ዝም ብሎ ምናምን የምትልበት እንትን የለም። እሺ፣ እዚህ የእስልምና እምነት ተከታይ ለነቢያችን መሐመድ ያለንን ቦታ ታውቃለህ። እኔ እንዳንተ አውርቼ ላስቀይም እችላለሁ፣ ግን በስርዓት ማውራት ይሻላል ብዬ ነው። እኔ እንደተረዳሁት ነው ያልኩት። እሺ፣ በስርዓት መጠየቅ ከቻልክ ጠይቅ፣ ካልሆነ ግን አወርድሃለሁ። እሺ፣ አሁን ከዛ ሩል ውስጥ አንዱ ማዛጋት ከሰይጣን ነው ይላል። ሌላ ደግሞ ሰይጣን በአፍንጫችሁ ውስጥ ምሽቱን ያሳልፋል እና ጫማ ስታደርጉ መጀመሪያ የቀኙን አርጉ፣ ከዛ ስታወልቁ ደግሞ የግራውን አውልቁ ይላል እና እሺ፣ ሌላም አለ። ምን ሆነ? ቆይ ሌላ ደግሞ የሆነ ምን ሆነ? አሁን የጠቀስ ምን ሆነ ነው ህጉ? ምን ሆነ በህጉ?
ለምሳሌ ሽንት ቤት ለእኛ ስትገቡ ውሃ ለክርስቲያን ይዛችሁ ግቡ ይላል። ካሉት ህግጋት ውስጥ አሁን ሽንት ቤት ስትገቡ ውሃ ይዛችሁ ግቡና ታጠቡም ይላል። እሺ ቆይ አንድ ልጨምርልህ። ሰይጣን በግራ እጁ ይበላል ይላል። የጠቀስከው ህግ ይሄ አሁን ሰይጣን በግራ እጁ ይበላል ምን ሆነ? ይላል። አንድ ቆይ የጠቀስከው ህግ ምን ሆነ? ምን ሆነ? ምን አይነት ጥያቄ ነው? የግራ ያጋባል። አሁን ለእኛ ለክርስቲያን ምኑ ነው ግራ የሚያጋባው? እኮስ ምኑ ነው ግራ የሚያጋባው? ለምሳሌ አንድ ሰው ግዴታ ጫማ በቀኝ እግር ማድረግ አለበት አለበት? አዎ ህግ ነው። እኮስ ምን ሆነ ነው? ለምን ይሄ እኔ ጥያቄ ለምንድን ነው ስህተት የሚሆነው? እንዴት ነው? ለአንተ ስላልተስማማ አንድ ትምህርት ስህተት ነው ማለት አይደለም። ስለዚህ ስህተት የምታደርግበት መስፈርት ምንድን ነው? ቆይ ስህተት ነው አላልኩም። ለምንድን ነው እንደዛ የሚደረገው? በቃ ህግ ስለሆነ ነው። ስህተት የሆነ አንድ ልንገርህ፣ ሰይጣን በግራ እጁ ይበላል ይላል። አሁን በእስልምና ማንም በግራ እጅ መብላት የሚችል አይመስለኝም። መብላት የለበትም ሰው በቀኙ ነው ማለትም አንደኛ ስርዓትም አይደለም። ስርዓት ስላልሆነ አንድ ሰው መብላት ያለበት በቀኙ ነው። ችግሩ ህግ ስለሆነ። ለምሳሌ አሁን አንድ ጥያቄ ልጠይቅህ። እሺ አንድ ጥያቄ ልጠይቅህ። መጽሐፍ ቅዱስን ማለት ነው መጽሐፍ ቅዱስን ለምሳሌ እጅ ቆሻሻ አለው፣ ካካ አለው፣ እጅ ቆሻሻ፣ ሽንት ምናምን ብዙ ነገር አለው። መጽሐፍ ቅዱስን ትይዝበታለህ? እንደፈለግኩ ትይዝበታለህ? ትይዝበትም በዛ በቆሻሻ አርባ አለው። በጣም ነው የሚይዝበት። ምንም ችግር የለውም። አሁን ጊዜው ደርሷል። ክብር የለውም መጽሐፉ ክብር የለውም? ክብር አለው። ለምንድን ነው ሽንት ምናምን ባለው እጅ የምትይዘው ታዲያ? መጽሐፉ ሪስትሪክሽን አለው ማለት ነው እስልምና ሆነ አንዴ ስለ እኔ ለምሳሌ መጽሐፍ ጽፌያለሁ፣ ሰማዕቱ ብርሃን የሚባል መጽሐፌን አከብራለሁ። ራሴ የጻፍኩትን መጽሐፌን አከብራለሁ። የአምላክን ቃል ተውና አንተ የአምላክን ቃል በቆሻሻ እጅ ቆሻሻ ባለው ትይዝበታለህ? ያ ግዴታ የለብንም። አትያዙ ሚል የለም። በእርግጠኝነት የባዮሎጂ መጽሐፍ አከብራለሁ አይደለም እኮ። አሁን ለምንድን ነው በቆሻሻ እጅ መጽሐፍ ቅዱስ የምትይዘው? ቆይ ላውራ አንዴ። እሺ በፈጣሪ ምንም ለገዛ አምላክ ለገዛ የአምላክ ቃል ለምትለው መጽሐፍ ቅዱስ ክብር እንዳለ ነው። ስለዚህ አሁን ካንተ የተረዳሁት ምንድን ነው መሰለህ? ገላትያ መጽሐፍ ቅዱስን ማለት ነው እኮ የተረዳሁትን ልንገርህ። መጽሐፍ ቅዱስን አርባለው፣ ሽንት ባለው እጅ ምናምን ይዛለው ገረ ከዛ መጽሐፍን እንደማታከብር ያሳያል። እና እስልምናን እንደው ብታንቋሽሽ ወይ ዝም ብለው ብትናገር አይገርምም ነው። መጀመሪያ የገዛ እኔ አላንቋሸሽኩም ማለት ነው። በጣም ያሳዝናል። በጣም ነው የሚያሳዝነው። ለማንኛውም ጥያቄ ካለ ጠይቅና ወደ ሌላ ሰው እንሄዳለን። ይሄው እየጠየኩ እኮ ነው። ሰይጣን በግራ እጅ ለምንድን ነው የሚበላው? ማለትም እንዴት ነው እናንተ ናችሁ የምታውቁት። እሱን ጠይቀው። ሰይጣን ማለት በግራ እጁ ለምን እንደሚበላ እሱን ጠይቀው። ትግባባላችሁ። እዛው ጠይቀው። ለምን በግራ እጁ ለምን ታደርጉኛላችሁ? ቆይ እሺ ሌላ ጠይቅ። አድሚኖች ያታርጉት። ሰይጣን ጠይቀው። እሺ ቀጥል። እሺ ችግር የለውም። ሳሂህ አልቡኻሪ 782 ላይ የሆነ ፍላይ ነገር የሆነ በራሪ ነፍሳት ነገር እናንተ በምጠጡት እቃ ውስጥ ከገባ ወደ ውስጥ እንዲሰምጥ ግፉት፣ አስምጡት ይላል። አታውጡ። አንዱ ዊንጉ አለው ኪውር አለው ይላል። ምንድን ነው ይህ ነገር? እሺ ቶሎ አታወራም ነው ወይስ እስታክ ሆነህ ነው? አይ ጠየቅኩ እኮስ ምን ሆነ ነው የምልህ። አሁን አንደኛው ይሄ ዊንጉ ለምንድን ነው ዲዚዝ አለው? አንደኛው ደግሞ ለምንድን ነው ኪውር አለው? በሳይንስ ፕሩቭ ያልሆነ ነገር ነው ባይዘው፣ በጣም ሮንግ የሆነ ነገር ነው በሳይንስ እና ይሄ አሁን ሲሊ ሩል ነው ባይዘው። ማስረጃ ክፈት እስኪ። ሮንግ መሆኑ ማስረጃ ክፈት እስኪ በሳይንስ ትክክል መሆኑን ክፈትልኝ፣ እኔ ከፍትልሃለሁ።
ትክክል ነው አይደለም የሚል ነገር አልተናገርኩም። ሮንግ ነው ላልከው ማስረጃ አምጣ። እሺ አመጣልሃለሁ። አይዞህ ክፈተው ትሸለማለህ። ባይዘው አሁን ያልኩህን ካመጣህ ማለት ነው ትሸለማለህ። ኦኬ አንዷ ዊንግ ላይ እንዲህ ያለ ነገር አለመኖሩን ሳይንቲፊካል የሆነ ሪሰርች ካመጣ ብዙ አልጠብቅህም። ባይዘው ምክንያቱም ብዙ ሰው ማስተናገድ አለብን። ቶሎ ቶሎ እንድከፍት የፈጠነ ዞላ ጭራሽ ወጣ። እሺ አምልጥ። ዞላ የየሺ ልጅ እሺ ሰላም ነው ብራዘር? አልሐምዱሊላህ አለን። ጥያቄ አለ? አለው እግዚአብሔር ይመስገን። አንድ ጥያቄ ነበረኝ። ጠይቅ ይቻላል። እሺ አላህ እጅ አለው ብለህ ታምናለህ? እጅ አለው። ኦኬ ቀኝና ግራ ነው ወይስ ቀኝ ብቻ? የኪልታ ሄዳይሂ የሚን ይላል። ሁለቱም እጆቹ ቀኝ ናቸው ይላል። ቀኝ ሲባል ግን ፍጹምነትን ብሩክነትን አመልካች ነው። ሜታፎሪካል የሆነ ስፒች ነው። እሱ ምንድነው? የጌታ አምላካችን ሁለቱም እጆቹ ቀኝ ናቸው ሲባል ምንድነው? ፍጹማን ናቸው፣ ብሩካን ናቸው። they are perfect ማለት ነው። ኦኬ ስለዚህ ሁለት ቀኝ እጅ አለው ማለት ነው። ቀኝ እጅ አለው ሲባል ሁለቱም ቀኝ ናቸው ሲባል ብሩካን ናቸው የሚለውን አመልካች እንጂ አቅጣጫን አመልካች አይደለም። ልክ ያንተ መጽሐፍ ላይ እግዚአብሔር የቀባው አንድ አካል ሁለቱም እጆቹ ቀኝ ናቸው ተብሎ እንደተገለጸው ማለት ነው። አይ እስኪ ራስ ላይ ቆመህ መልስ ስጠኝ። ወደዚህ ሳትወዛወዝ ያንተ መጽሐፍ ላይ እግዚአብሔር ያስነሳው አንድ አካል ሁለቱም እጆቹ ቀኝ ናቸው ይላል እኮ። አሁን እኮ ብራዘር አሁን እኔ ለመማር የኔን ኢግኖር እንድታደርግ ሳይሆን ስላንተ ለመማር ነው የመጣው። ስለዚህ አስተምረኝ እኮ ቀኝ የሚለውን አስረዳው። ቀኝ የሚለው ቃል አቅጣጫን ብሩካን መሆናቸውን ንዑዳት መሆናቸውን አመልካች ነው። ኦኬ እሺ። ስለዚህ ዳይሬክሽንን አያመለክትም እያልከኝ ነው? አባባል ነው በነገራችን ላይ። ይሄ አንድ ማጣያ ለስጠና ካሜራ ፊት ለፊት ማየት ከቻል ማን ነው? እስቲ አንዴ ሚውት አድርግልኝ። እስኪ በጣም እንትን ይላል እጅ እንትን ምንድነው? ሚውት አድርግልኝ። አንዴ ሚውት አድርግልኝ። እዚህ መጽሐፍ ላይ ማለት ነው የአቡነ ሀብተ ማርያም ገድል ላይ ኦርቶዶክስም ስለሆንክ የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነቱን ባስነሱባቸው ጊዜ እግዚአብሔር ጩኸታቸውን ሰምቶ ሁለት እጁ ቀኝ የሆነ የጌራ ልጅን መድኃኒት አድርጎ አስነሳላቸው ይላል። እግዚአብሔር መድኃኒት አድርጎ የሚያስነሳው የጌራ ልጅ ናኦድ ሁለት እጁ ቀኝ ነው። ሁለቱም እጁ ቀኝ የሆነ ይላል እና ሁለቱም እጁ ቀኝ ነው ሲባል ናኦድ ሁለቱም እጁ በዚህ በኩል አለ ማለት ሳይሆን ቸር ነው፣ መልካም ነው፣ ብሩክ ነው የሚል ትርጉም አለው። ፖዚቲቭ የሆነ ትርጉም አለው። ሶ ጌታ አምላካችን ኪልታ ሄዳይሂ የሚል ቦዝ ሂስ ሃንድ ራይት ሃንድስ ብሎ ሲናገር አቅጣጫና አመልካች ሳይሆን ንዑዳት መሆናቸውን፣ ብሩካት መሆናቸውን፣ ፍጹማን መሆናቸውን የሚያመላክት ነው። ስለዚህ አሁን ሚውት አታርጉኛ ምንድን ነው? ቀጥል። ስለዚህ አሁን ያው ማንም ሚውት እያደረገ አይደለም በፍጹም። እሺ አይ ምናልባት እንግዲህ መስሎኝ ነው። ስለዚህ ተረጎማን እያልከኝ ያለው ማለት ማንም አላደረገም። ቀኝ ሲባል በቋንቋ ውስጥ አቅጣጫን አመልካች ሳይሆን ንዑዳት፣ ብሩካን፣ ፍጹማን መሆናቸውን የሚያመላክት ነው አልኩ። አታስደጋግም። አሁን እኮ ገድላት ላይ ያለውን ያመጣው ትርጉም ነው። ያንንም ትርጉም እንደሆነ ከሌላ አድርገልኛል። ስለዚህ ያለ እጅ ይተረጎማል እያልከኝ ያለው ይተረጎማል እያልኩ አይደለም። ጌታ አምላካችን እጅ አለው ሲባል እጅ አለው ነው። እጅ ሲባል ሌላ ነገር ነው። እጅ ሲባል ይሄ ነው እያልን እኛ ታዊል እናደርግም። ነገር ግን ኪልታ ሄዳይሂ ሁለቱም አቅጣጫ ምንድነው? ቀኝ ናቸው ሲባል በዚህ በኩል ብቻ ያሉ ማለት አይደለም ነው። ቀኝ የኃይል ምልክት ነው። ያዞላ ቀኝ የኃይል ምልክት ነው አይደለ? ቀኝ የፈጠርኩ ምናምን ያንን ለመግለጽ የተጠቀመ ለምሳሌ አንድ ምሳሌ ልስጥህ። አንተ ቀኝ ነህ ወይስ ግራኝ ነህ? እቺ ብቻ መልስልኝ። እኔማ ቀኝና ግራ ነኝ። ሁለት እጅ አለኝ። ቀኝ ግራ ነው የኔ። ምንድነው ቀኝና ግራ ነው። ነገር ግን ግራኝ ነህ ምናምን ብዬ የጠየቅኩህ እሱን አይደለም። እሱን ሳይሆን ሞር የትኛው ነው ስትሮንግ? አንተ በምን ነው ጽፈው ሳይሆን ኤርፎንን አስተካክል። ኤርፎንህን
ውረድና ተመለስ። ሳኖር ሚውት አድርግ። ጌታ አምላካችን እጆች አሉት እንላለን። እጆች ሲባል ግን እንደ ፍጥረታት ከፍጥረታት ጋር የማይመሳሰል የማይቀራረብ ነው። ቀኝ ተብሎ ተገልጸዋል። ሁለቱም ቀኝ የተባለበት ሪዝን ምንድን ነው? ሁለቱም በዚህ በኩል ያሉ በዚህ በኩል ያሌለ ምናምን ተብሎ አቅጣጫን አመልካች አይደለም። ቀኝ የሚለው ቃል ኃይልን፣ ጥንካሬን፣ ፓወርን አመልካች ነው። ግራ ደግሞ ድክመትን አመልካች ነው። ስለ አላህ ስናወራ ደካማነትን አንገልጽም፣ አንወስፍለትም። ግራ ሲባል ብዙ ጊዜ ሊፍት የሚለው ቃል በራሱ ዊክ ማለት ነው። በነገር ሊፍት ቃል ምንድነው? ደካማ ማለት ነው። ስለዚህ አላህ ግራ አለው ምናምን ብለን ደካማነትን ወደ እሱ አናስጠጋ። ስለዚህ ቀኝ ሲባል ኃይልን፣ ጥንካሬን ገላጭ ስለሆነ በረከትን ገላጭ ስለሆነ ጌታ አምላካችን እጆች ቀኝ ናቸው ስንል ሁለቱም እኩል ናቸው ነው እያልን ያለ ነው። ቢሲፈቲል ከማል አንዱ ከአንዱ አያንስም፣ አንዱ ከአንዱ አይጎርልም። ሁለቱም ፐርፌክት ናቸው፣ ሁለቱም እኩል ናቸው፣ ሁለቱም ብሩካን ናቸው እያልን ነው እንጂ አንዱ ከአንዱ ያንሳል፣ አንዱ ከአንዱ ይበልጣል አንልም ነው። ስለዚህ ቀኝ ናቸው ሲባል አቅጣጫን ሳይሆን በዚህ መንገድ ፍጹምናን አመልካች እንደሆነ ማስረጃ በጠይቁኝ ከጥንታውያኑ እንትን ላመጣላችሁ እችላለሁ። መጽሐፋቸው ላይም ሁለቱም የናዑድ ልጆች ቀኝ ናቸው ተብሎ ተገልጸዋል። አሁን ብዙ ጊዜ ናዑድ እግዚአብሔር የቀባው አካል ነው። የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ እግዚአብሔር ጩኸታቸውን ሰምቶ ሁለት እጁ ቀኝ የሆነ የጌራ ልጅ ናዖድን መድኃኒት አድርጎ አስነሳላቸው ይላል። እግዚአብሔር የጌራ ልጅን መድኃኒት አድርጎ አስነሳው፣ ግን ሁለቱም እጁ ቀኝ ነው ይላል። ሁለቱም እጁ የናዑድ ሁለቱም እጆች ቀኝ ናቸው ይላል። እና የናዑድ ሁለቱም እጆች በዚህ በኩል ብቻ ነው ያሉት፣ በዚህ በኩል ሌላ እጅ የለውም። አይ እንደዛ ሳይሆን እኮ ቸር ማለት ነው ይላሉ ብዙ ጊዜ። ለምሳሌ አንድ የኦርቶዶክስ መምህር ይህንን ሲያብራራ ሁለቱም እጁ ቀኝ ነው ስንል ዘማርያም ዘለቀ ስሙ መጥራት ካለብኝ፣ ሁለቱም እጁ ቀኝ ነው ስንል በዚህ በኩል ብቻ ሳይሆን ፍጹም ናቸው፣ ብሩክ ነው፣ ቸር ነው ማለት ፈልገን ነው አለ። ስለዚህ እንደዛ ከሆነ ሁለት እጁ ቀኝ ነው ሲባል በዚህ መንገድ የሚገለጽ ነው እንጂ አቅጣጫን የሚያመላክት አይደለም የሚለው ይሄን ይመስላል ባጭሩ። የሚጨምረው ነገር አለ ብሩክ? ነው ቀጥታ ሳልኖር አትግደለኝ ወገናችን ጥያቄ አለ አለኝ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ ሰላም ነው፣ እግዚአብሔር ይመስገን። ወንድሞች እያብራራህ ነበር አሁን እሱ ገድሉ ላይ እና ብዙ ጊዜ ደግሞ ደስ የሚላተ ገድሎች ታነባለና በእኛ በእርግጥ ቀኝ የሚለው ስልጣንን ነው የሚያመለክት። አሁን እግዚአብሔር አገ እግዚአብሔር በይባቤ ወግዚነ ቀርን ዘምሩ አምላከን አዘምሩ ጠይቅኛ በቀኝ ተቀመጠ ስንል በስልጣን ነው። ዙፋንም ስንል ዙፋን ሳይሆን ከፍታን፣ ልዕልናን፣ ክብርን ነው የሚያሳይና አንተ ግን ልጁ ሲጠይቅ ከገድሉ ላይ ነው። አንተ የማታምንበትን መጽሐፍ ማመሳከሪያ አድርገህ እንዴት ታመጣለህ ነው አንደኛው። ይህን እንድትይዝልኝ ነው። ሁለተኛው የመጀመሪያው ጥያቄ ምንድን ነው? አላህ እጆች አሉት ይባላል በእጅ ላይ ስለሆነ እኔም በአላህ ሲፋት ላይ ነው ልጠይቅ የመጣሁኝና የአላህ እጆችና እጆቹ በእጆቹና በባት በሚባለው ላይ ጥገኛ ነው ወይ? ይሄስ እንዴት ነው የምታየው? ይሄንን በዛው ጠቅላላ አድርገህ ብትነግረን ጥሩ ነበር። ኦኬ፣ የማታምንበትን መጽሐፍ ለምን ጠቀስክ ነው የመጀመሪያው ጥያቄ። ገድላት አታምንም እና በገድላት የማታምን ከሆነ አንተ ለምን ጠቀስክ ነው። እናንተም እኮ የማታምኑትን ሐዲስና ሲራ ተፍሲር እያላችሁ ትጠቅሳላችሁ። አሁን ለምሳሌ ሐዲስን ስጠቅስ አንተ በሐዲስ አምነህ አይደለም ሐዲስ ምናምን ልትል ትችላለህ፣ ቡኻሪ ምናምን ልትል ትችላለህ። የሆነ ቀን አንድ ሳልኖር አንዴ ማስረጃ አላደረክ እኮ አይደለም። ለእኔ ከኔ ጋር ስትከራከር ሐዲስን ስትጠቅስ ሐዲስን ተቀብለህ አይደለም፣ ቁርአንን ስትጠቅስ ቁርአንን ተቀብለህ አይደለም። ግን ለክርክርህ ድጋፍ ይሆን ዘንድ ነው ቁርአንን ሐዲስን የምጠቅሰው። ልክ እንደዛው እኔ ገድላትንም ስጠቅስ መጽሐፍ ቅዱስን ቸርች ፋዘሮችንም ስጠቅስ አምኜባቸው ሳይሆን ለክርክሬ ድጋፍ የሆነኝ ዘንድና አንተ ስለምታምንበት ሞር ላሳምንህ ብዬ ነው እነዛን መጽሐፍት የምጠቅሰው እንጂ እኔ ስለምቀበል አይደለም። ስለዚህ አንድ ነገር ለመጥቀስ ደግሞ የግድ ማመን የለብህም። የሆነ መጽሐፍ ለመጥቀስ በዛ መጽሐፍ የግድ በቃ መቀበል የለብህም። ሂንዱይዝም ያሉ መጽሐፍቶችን ልጠቅስ እችላለሁ፣ እነ ባጋቫድ ጊታን ምናምን ልጠቅሳቸው እችላለሁ፣ ግን ስለማምንባቸው አይደለም። ግን ከነሱ ጋር ስከራከር አርጊመንቴን ሞር ጠንከር ለማድረግ ነው የምጠቀምባቸው እንጂ አላምንባቸውም። ስለዚህ የሆነ መጽሐፍ ለመጥቀስ የግድ በሱ መጽሐፍ ማመን አይጠበቅብህም የሚል ነው። ሌላኛው ጥያቄ አላህ ሱብሐነሁ ወተዓላ እጅ አለው እግር አለው ብለሃል። በእጁ ላይ ጥገኛ ነው ወይስ አይደለም ብለህ ጠየቀረለ። ማይክን አንሳ አንድ ጊዜ። እጆች አለው ብላችሁ ታምናላችሁ እናንተና እጆቹ ለብቻ ጥገኛ ነው ስትል ክሊር አድርገውና ጠይቀኝ።
ጥገኛ ነው ማለት በእጆቹ ላይ አሁን በእጆቹ ላይ እሱ ጥገኛ ነው ወይ? ለምሳሌ እጆቹ ለብቻ ይመለካሉ ወይስ በአንድ ሰው ነው አላህ የሚያስብለው? እንዴት ነው? እዚህ ጋር ግራ ስለተጋባ ሲፋት ላይ ኦኬ አላህ በእጁ ላይ ጥገኛ ነው ስል ብለህ ጥሩ አብራርተዋል። አላህ በእጁ ላይ ጥገኛ ነው ስል እጆቹ ለብቻው ተነጠለው ይመለካሉ ወይ ማለት ነው ብለህ ከጠየቅህ አይቀር እኛ ሙስሊሞች እንደዛ አናምንም። ጌታ አምላካችን ለምሳሌ እጅ አለው ፊት አለው ምናምን ብለን ስንገልጽ እጁ ነጥለን ለብቻው ፊቱን ነጥለን ለብቻው ከዛ አላህ እንደዛ ነጣጥለን ሸንሽነን እንደዛ እናመልክም። ስለ አላህ ስናወራ ነጣጥለን አይደለም የምናስበው። ለምሳሌ እኔ ኢምራንን እወደዋለሁ ብዬ ስናገር ኢምራንን እኮ እወደዋለሁ ግን እጁን አልወደውም አይደለም። ኢምራንን እወደዋለሁ ግን እግሩ ብዙም አይመቸኝም ምናምን አይደለም። ስለ አንድ አካል ስታወራ ሙሉ ማንነቱ ነው የምትገልጸው እንጂ ኢምራንን እወደዋለሁ ግን ፊቱ ምናምን አንልም። እንደዛ ነጣጥለን አንገልጽም። አይደለም አምላኬን ሰውን እንኳን ኢምራንን ነጣጥዬ እኔ ሸንሽኝ አልገልጸው። ስለዚህ አላህን ስናመልከው ዛቱን ነው ሙሉ ምንነቱ መለኮትነቱ ነው የምናመልከው እንጂ ነጣጥለን እጁን እዛ ጋር አምልኬ እግር የተባለውን ፓርት ደግሞ አላመልክ ምናምን ብለን አንነጣጥንም፣ አንከፋፍልም። እግርም እጅም ሲባል ግን እዚህ ጋር ክሊር ማድረግ ያለብን እጅ ምናምን ሲባል አእምሮ ላይ የምንስለው የሆነ ስዕል ካለ እሱ አይደለም። ምንም እግር ሲባል ምናልባት ስለ አንተ ስለ መላእክት ስለምናምን እያሰብን ከሆነ እሱ ልክ አይደለም። የሰው ልጅ በህሊናው የሚቀርጸው ቅርጽ ማንኛውም ነገር ሁሉ አላህ አይደለም። አላህ ከዛም የጸዳ ነው፣ ከዛም በላይ ነው። ከፍጥረታት ጋርም አይቀራረብም፣ አይመሳሰልም። ቁርአን ላይ እንደገለጸው። በአጭሩ ግን መልሱ ይሄን ይመስላል። ሳልኖር አይ ጥሩ ነው። እኔ ጥገኛ ነኝ። አሁን ሰው አምታል እኔ ጥገኛ ነኝ። አላህ ደግሞ ማንንም አይመስልም፣ የተጠራራ ነው፣ ማንንም አይመስልም ነው የተባለ። እኔ ግን ምንድነው የምትለኝ? እኔ ጥገኛ ነኝ። ለምሳሌ እግሬ ሳይሆን በእጄ ብቻ መኖር እችላለሁኝ። አሁን አንተ ስለ አላህ ከእጆቹ ጋር ጥገኛ አይደለም፣ ከምናጸድቃቸው ሲፋት ጋር ጥገኛ አይደለም ማለት እሺ፣ እነዛ በአንድ ናቸው ማለት እንችላለን? ጥገኛ ካልሆነ እነዛ አንድ ላይ ናቸው ማለት ነው የሚቻል ወይስ እንዴት ነው? እኛ ጌታ አምላካችንን ከባህሪያቱ አንነጠልም፣ ባህሪያቱን ከአላህ አንነጠልም። በነገራችን ላይ ሲፋት ይባላሉ። እሺ እጅም እግርም እነዚህ ሁሉ ሲፋት ይባላሉ። ሲፋ ብለን እንገልጻቸዋለን። እነዚህን ሲፋት ከአላህ አንነጥልም፣ ሲፋቱንም ከአላህ አንነጥልም፣ አላህንም ከሲፋቱ አንነጥልም። ስናመልከውም አንድ ላይ ነው የምናመልከው። ባህሪያቱ የአላህ ናቸው። ስለዚህ አይነጣጠሉም። ነጣጥለን የምንገልጸው ማንነት አንሰጣቸውም። አይ አሁን እኛ እኮ ምን አለ መሰለህ፣ እኔ ከታተላችኋለሁ ኢምራንንም አንተም። ለምሳሌ ልንገርህ፣ እኛ ኢምራንም ያነሳው ፖይንት ሳለ ነው እግዚአብሔር በደመና ተጭኖ በኪሩቤልና በሱራፌል ትከሻ ላይ ሆነ አለ። ወሰራረ በከነፈ ነፋስ የሚል አለ። እኛ እግዚአብሔር ዙፋን ስንል ክንድ ስንል እግዚአብሔር መጣ ሄደ ሲባል ሀልወቱን የሚገልጥ እንጂ ለእግዚአብሔር ኋላም ጀርባም ፊትም የለውም። አለቀ። እጅም ምንም እግዚአብሔር አየ ስንል ሁለንተናው ያካለው ለምሳሌ አይን ነው። ሰማ ስንል ሁለንተናው ጆሮ ነው። በሁሉ የመላ ነው ብለን ስለምናምን ለምሳሌ አንተ በሰማይ ያለ በምድር ቆይ ጥያቄ እኔ ጥያቄ እዚህ ጋር ጥያቄ በተናገርከው ላይ ጥያቄ ተፈጠረብኝና ግልጽ ማድረግ አለብህ። እሺ ጠይቀኝ። እግዚአብሔር ጆሮ አለው ግን መስማቱን አመልካች ነው። እግዚአብሔር አይን አለው ግን ማየቱን አመልካች ነው ምናምን እያልክ ነው አይደለ? እሺ የምጠይቅህ ጥያቄ ማለት ነው እግዚአብሔር አይን አለው የለውም? አይን አለው ስንል እግዚአብሔር እንደኛ ቁጭ ያለ ሰውን ይሰማል። መላው አካሉ አይን ነው ማለት ነው። እኔ የጠየቅኩ ጥያቄ አለው ወይስ የለውም ነው። አይን አለው ስልህ አይን እንደዚህ እንደ ሰው ቅንድብ ያለው ምናምን ሳይሆን ሁለንተና እኔ እንደ ሰው አላልኩም። እባክህ በህግ አምላክ እኔ እንደ ሰው አልወጣኝም በጭራሽ። ግን አይን አለው የለውም? እየሰማይን ከሆነ ሰውም እንዲመማርበት አይሻልም? እንዲመማርበት ያው እናንተ መቼ እኔ የሰው ይመስላል አላልኩም፣ ከሰው ጋር የሚመሳሰል ነው አላልኩም። ግን እባክህ እግዚአብሔር አይን አለው ወይስ የለውም? አይን አለው። ሁለንተናው አይን ነው። ሁለንተናው ጆሮ አለው። ጆሮ ይሰማል ሁሉ ነገሩ ይሰማል ነው የምንል፣ አንገድብም። ይሄ ጆሮ ዝጋ የቆመ ፊቱ ጆሮ አለው እኮ ነው ካለው አለው ነው፣ ካሌለው ግን የለውም ነው መልሱ። አለው እግዚአብሔር ጆሮ አለው ወይስ የለውም? የሰማ አምላክ የማይልንም ይኸውልህ በደንብ ጠቅለል አድርጌ ልንገርህ። እግዚአብሔር ጆሮ አለው፣ እግዚአብሔር አይን አለው፣ እግር አለው፣ ጥፍር አለው ስል እንደ ሰው የተስተካከለ ሳይሆን አዳም ጠቋል። እኔ አላልኩም፣ እንደ ሰው ነው አላልኩም። ወንድምነት እንዲህ ስንልኛ ለምሳሌ እግዚአብሔር ይሰማል
ምንም ችግር የለውም። አንድ ጊዜ የምጠይቅህን ብቻ መመለስ ትችላለህ ወይስ አትችልም ነው ጥያቄ። በሚገባ መልስልሃለሁ። ችግር አለ? እሱ ነው የምጠይቀውን ብቻ ከቻልክ መመለስ ነው። ካልቻልክ ግን ሌላ ሰው ቢመልስ ይሻላል ብለህ ለፍ። አይን እንዳለው ተናገረሃል። እጅም አለው ብለኸኛል። አይንም አለው ብለኸኛል። ጆሮም ደግሞ እንዳለው ገልጸሃል። እነዚህ አይን፣ እግር፣ ጆሮ፣ ጥፍር ምናምን የሚባሉት ባዳምጠኝ፣ እንደዛ አይደለም ያልኩ። እኔ ያልኩ አይን አለው ለእግዚአብሔር ይሰማ አለው ወይስ የለውም? አለው ስንል ሳይሆን ይኸውልህ እየጠየቅኩ ያለሁት አለው ስንል ብለህ እኮ ታብራረዋለህ እኮ አለው። መጀመሪያ ያችን ብቻ ግልጽ አድርግልኝ። እግዚአብሔር አይን አለው ወይስ የለውም? ይሰማል፣ ያያል። አይን አለው ወይስ የለውም? ይሰማል አልኩህ እኮ ይሰማል፣ ያያል። እኔ አይሰማም ብያለሁ። ይሰማል ካልኩ በሆነ ይሰማል ካልኩ እኔ አይሰማም ብያለሁ ወይ? እየጠየቅኩ ያለሁት ጆሮ አለው ወይስ የለውም ነው። ሁለንተና አካሉ ይሰማል ስንል ይሰማል ነው። በቃ ስለ ይሰማል ነው የምንተረጉመው። ግልጽ እንዲሆንልህ ግልጽ እንዲሆንልህ ማለት ነው። ብር አለህ የለህም? እኔማ ብር አለህ የለህም? አንተ ብር አለህ አይደለ? ብር አለህ። ስለዚህ ጥያቄው ብር አለህ ወይስ የለህም ሲሆን አለኝ ትላለህ። አንተ ግን ምንድነው እያልክ ያለው? እኔ እኮ አንዳንዴ በታክሲ ነው የሚሄደው፣ አንዳንዴ ደግሞ በእግሬ ነው የሚሄደው እያልክ ነው። ብር አለ ወይስ የለም ስል እኔ በታክሲ ነው የሚሄደው እያልክ ነው። እሱን አይደለም ጥያቄው። ብር አለ ወይስ የለም ስትባል አለኝ ትላለህ፣ ካሌለ የለህም ትላለህ፣ የለኝም ትላለህ። እግዚአብሔር ጆሮ አለው ወይስ የለውም? እግዚአብሔር ጆሮ አለው፣ ሁለንተና አካሉ ግን ይሰማል ስንል ነው እንጂ እንደኛ የተተከለ ጆሮ አይደለም። እኔ እንደ ሰው ጆሮ ነው አላልኩም በጭራሽ፣ እንደኛማ አይደለም። ግን ጆሮ አለው ወይስ የለውም? ጆሮ የተተከለ ጆሮ ሳይሆን ሁለንተና አካሉ ይሰማል። የተተከለ ነው አላልኩም። እኔ የተተከለ ነው አላልኩም በጭራሽ። ግን ጆሮ አለው ወይስ የለውም ነው። አካላዊ የሆነ ጆሮ የለውም፣ ይሰማል ብለን ነው የምንተረጉመው እንጂ እንደዚህ ጆሮ አካል የሆነ ስጋ ነው ብዬ አልወሰድኩም። እኔ ስጋ ነው አላልኩም። ግን ጆሮ አለው ልበል ወይስ የለውም ልበል? ይሰማል እኮ አልኩ። ይሰማል፣ ሁለንተናው ይሰማል ብለን ነው የምንተረጉመው። መስማትማ ይሰማል እኮ መስማት ይሰማል። ልክ ነህ። አይሰማም አላልኩም። እኔ ተቀብያለሁ መስማቱን። ግን ጆሮ አለው ነው የምንለው ወይስ የለውም ነው የምንለው? እንዴ መልከ ኢየሱስ አለን እኮ እኛ፣ መልከ ስላሴም አለን እኮ። ቀጽለነዋል፣ ገድሉንም ይዘኸዋል። ግን አንተ ስለ መልከ ስላሴ አልጠየቅሁም። ጆሮ አለው ልበል ወይስ የለውም ልበል? እግዚአብሔር አለውን ይሰማል ብለህ ያዘው እንጂ የለውም አላልኩህም። እንዴ አለው እንጂ እንዴት ይሰማል እያልኩ አለው ወይስ የለውም? ላብራራለህ። 30 ሰከንድ ስጠኛለህ። ክሪል እንዲሆነ ለምን አትነግረኝም? ካለው አለው፣ ካሌለው የለውም ብለህ ንገረኝ እባክህ። ካለው ማለት ነው አለው፣ ካሌለው ግን የለውም ብለህ ንገረኝ። አይ እንደዚህ ሆኖ እኮ እኔ እኮ በደንብ ላብራራልህና ከዛ ያንተ ጠይቀኛለህ አይሻልም? ለምሳሌ ለምን ከበደ? አለው ወይስ የለውም እባክህ? ለምን መሰለህ? ይሄ ከብዶኝ አይደለም እኮ የምመልስልን መልስ አንተም ታውቀዋለህ። ካለው ማለት ነው ጆሮ ካለው ይኸውልህ፣ በቃ ከሁለቱ እኮ አይወጣም። ወይ ጆሮ አለው ወይ ጆሮ የለውም እኮ። በነገራችን ካለው አለው ካሌለው አያሳፍርም። የለውም ብላለህ። ይኸውልህ እግዚአብሔር ጆሮ አለው ስንል ይሰማልን ነው፣ ያያል ስንል ደግሞ እንደዚሁ ነው እንጂ እንደዛ የተገደበ። መጀመሪያ ግልጽ ማድረግ ያለብህ ግን ጆሮ አለው ወይስ የለውም የሚለውን ብቻ ነው። አይ ጆሮም ብለህ አንተ በምድራዊ ዓለም በምዕናብ የሳልከው ተሆነ እንደዛ አይነት ጆሮ የለውም ለአምላካችን፣ ጀርባም የለውም። አልሳልኩም፣ በምዕናቤ አልሳልኩም። ግን ጆሮ አለው ወይስ የለውም? ይኸውልህ እኛ መለኮትን የምናመልከው ልንገርህ፣ ከመጽሐፍ ውስጥ ጥቀስል ወይ አንተ ልጁ ተጨንቋል። ኢምራን ምን ትላለህ? ለምን እጨነቃለሁ? አንድ ሚኒት አድርጌሃለሁ። እሺ በጣም አደከምከን በእውነቱ። ክርስቲያኑ ራሱ ሰሽቶታል። አንድ ረጋበል ልብሱ ቀንሰው እንትን አድርግልኝ። አንድ ጥያቄ ብቻ ልጠይቅህና ይበቃኛል። ከዛ እኔ መዝጋት ስላለብኝ 10 ስለደረሰ ኢንሻአላህ እንወጣለን። ሳልኖር ይሰማሃል ወገኔ? አንድ ጥያቄ ብቻ ይሰማሃል? እሺ እንደዚህ ይላል፣ ቅዱስ ቅዱስ እግዚአብሔር የራስ ፀጉሩ እንደ በረዶ ነጭ ነው ይላል። የራስ ፀጉሩ እንደ በረዶ ነጭ ነው ማለት ነው። ክብርን ለመግለጽ ነው። ነጭ ማለት ክብርን መግለጽ ነው። ነጭ ማለት አርጅታሽ ማለት ነው ማለት ነው። እንደማውቀው ለእግዚአብሔር ፀጉር ቆይ አይ ልንገርህ፣ እኔ የማውቀው
ፀጉር ነጭ ሆነ ማለት ሸመገለ የሚል ትርጓሜ ነው የማውቀው። አንተ ደግሞ ክብር ነው ብለኛ ክብር እንደሆነ ማስረጃ ሲናገር በሸመገለ አየሁ ይላል። ኃያልነትን ክብርን ለምሳሌ ቆይ አንዴ እሱ ራእይ ነው ጥያቄ እሱ አይደለም። ስለ ራእይ ሳይሆን ፀጉር ነጭ ነው ይላል። ፀጉር ነጭ ማለት የሸመገለ ነው ወይም ደግሞ አርጅቷል ማለት ነው። አንተ ደግሞ አይ ትርጉሙ ኃያል ነው የሚል ትርጓሜ ያለው ስላልክ ማስረጃ ስጠኝ። ፀጉሩ ነጭ ነው ማለት ትርጉሙ ኃያል ነው የሚል ትርጓሜ እንደሆነ ዘመናትን የሚያሳይ ነው። የሸመገለ ፀጉር ኃያልነትን ነው የሚያሳይ። ዳንኤል ለምሳሌ የሸመገለውን አየሁ ይላል። ዳንኤል ያ ሲል ለአምላክ እድሜ አይቆጠርለትም። ቆይ አንዴ ጥያቄ ስለመሸምገል አልነበረም። ኤኒዌይ በቃ እናመሰግናለን። ዋናው እግዚአብሔር ነጭ ፀጉር እንዳለው ማመንህ ነው። ያው ተረጉሞ ማስረጃ የላቸው መጀማተል ኸይር እግዚአብሔር ከራስ ፀጉር እስከ ጥፍር ድረስ አለው። እሱንም ባለፈው አሳይተናል። ውሸት ነው የሚል ካለ ቻሌንጅ ማድረግ ይቻላል። እንዳያችሁት ማስረጃ ሊያቀርቡ አይችሉም። ያጀማ እንዝጋው አይደለ ሀቢቢ? ከዚህ በኋላ 10 ስለደረሰ እንዲያልፍን